መጀመሪያ የተነሳው በደምረው ነው። እሱም ደምረው የቅቤ እምነት ገዝቼ ተጠቅሜ ያለው እንደውም ቅባ ቅዱስ ገዝቼ 100 ብር ተጠቅሜ ያለው የሚል ለቤተ ክርስቲያኒቷ ማሰሪያ ደግሞ የሰሚነሽ የማር ጸበል አለ። አንደኛዋ ልጅ ገብታ ተናግራለች፣ ደምረውም ተናግሯል። ከዛ ደግሞ ስውሯ ማርያም ደግሞ ቅቤ እየተሸጠ ነው፣ ዘይት እየተሸጠ ነው የሚለው ነገር ስለመጣ እሱን መረጃ ነው አንስተን ስናወራ የነበረው። ስለዚህ አንዳችሁ አለ ብላችኋል፣ አንዳችሁ አይሸጥም የለም እያላችሁ ነው። ስለዚህ እናንተ እየተገባበዛችሁ አውሩ ሀሳቡን ብያለሁኝ። እንጀራ ዳቦም እምነት ነው። አይ ስናፍጭ ራሱ ስናፍጭ እምነት ነው እያሉ እየቸበቸቡ እየሸጡ ቅቤ እምነት ነው አሉ እየሸጡ ሰፈር ሰብስበው እየወሰዱ ሁሉ እኮ ከቤተ ክርስቲያን ነው እየመጣ እያሉ በሰፈር አሁን አዲስ አበባ ጠቅላላ ከስውሯ ማርያም የመጣ ቅቤ ነው ብለው እየሸጡ ነው። ይሄ ለሌቦችና ለነጋዴዎች በጣም ተስፋፋ። በቃ ገባ። ያ ደግሞ በእምነት እኔ ቢያመኝ እንደዚህ ያደርጋለው ነው እንጂ ያልኩ አሞኝ አይደለም። ግን ስለ አድኖ ምሳሌ ነው እንዴ? ምሳሌ ነው እየሰጡ ያለሁት። እሺ ዲቫይን ሾውን ሰብስክራይብ አድርጉ። ቆይ የሚሸጥ በኦርቶዶክስ ቤተክርስቲያን ቅቤ ዘይት የሚሸጥበት አጥቢያ አለ እንዴ? ደብር ማለት አሁን አንድ ሰው እዛ ስውሯ ማርያም የሚሸጥ ቅቤ አለ፣ የሚሸጥ ዘይት አለ የሚል ነገር አለ እና ሄደ ስለነበረ ምንድን ነው እሱ ነገር? ምንድን ነው አንተ ግን ስውሯ ማርያም በጣም አፈላይ በዛብህ። ስውሯ ማርያም በጣም እየጨመረ ምን ነው ተልኮ አለ እንዲ አባ? አይ ይሸጣል የሚል ስለሰማሁ ነው። ውሸት ከሆነ ውሸት ነው በል፣ በመረጃ እንኩመው ነው። አይ ቤተክርስቲያኒቷ ግንባታ እያደረገች ነው፣ ግንባታ እያደረገች ነው። ገንዘብ ያስፈልጋታል እና ገንዘብ ያስፈልጋታል። ስለዚህ ያንን ገንዘብ ደግሞ ከህዝቧ ማግኘት የምችለው ቅቤውን ለህዝብ ትሰጣለች። ያ ህዝብ ደግሞ ያ ቤት እንዲሰራለት 100ም 200ም 1000ም 5000ም 10,000 ይሰጣል እንጂ የሚሸጥ ቅቤና የሚሸጥ ቅባ ቅዱስ ኦርቶዶክስ ላይ ነውር ነው፣ አይደረግም። ይኸው በ10,000 ብር እየተሸጠ ነው ያልክ አይደል? አንተ ራሱ ለቤተክርስቲያን ነው ገቢ የሚደረገው እንጂ ገዝተውት አይደለም። አንተ ገዝተውት ነው ምናምን የሚል ሰምተህ ነው ይሸጣል የሚል ሰምተህ ነው? ይሸጣል በደንብ የሚል ሰምቼ ነው። ምንድን ነው የምትለው? እኔ ሲሸን እንጂ አላውቅም። እኔ የገዛ ሰው ካለ አላውቅም፣ ግን እኔ እንደማይሸጥ ነው የማውቀው። ይሸጣል የሚል ነገር ግን የለም። ውሸት ነው አይደለ? ምንድን ነው የምትለው? አሁን አንተ ራስህ ምን አልክ? ቤተክርስቲያኗን ለማገዝ ህንፃው እየተሰራ ስለሆነ ሰው ቅቤ ይወስድና 10,000 100,000 ብር የሚከፍላል አላልክም እንዴ? እኮ ለቅቤው አይደለማ የሚከፍለው ታራ እየሸጡ እንዳይሸጡም እኮ እነሱ እየሸጡ አይደለም እኮ። አሁን ለምሳሌ ያክል ይቅርታ አድርግልኝና እኔ በነበርኩበት ቤተ እምነት ያሉ አገልጋዮች ዘይት 1,000 ብር የሚሸጡ አሉ። 1,000 ብር በትክክል ዘይት እንደዚያውን ኦርቶዶክስ ውስጥ አይሸጥም። ቅቤ እየተሸጠ ነው። አሁን ራሱ አንተ ራሱ ምን አልክ? 10,000 ብር 100,000 ብር ያላቸውን ሰዎች እየሰጡ ቅቤ ወስዳሉ አላልክም እንደ አንተ ራሱ እኮ 10,000 ብር እኮ ለቅቤው አይደለም የሚሰጠው እኮ ለቤተሰብ እኮ ነው። ለቅቤው አይደለም። ድሮስ ቅቤ ወስዳ እንዲ ብሩን አባባል ገባ። አሁን ለምሳሌ ቅቤው ይሸጣል። እኔ ቅቤ እንደማይሸጥ ነው የማውቀው። ይሸጣል የሚባል ካለ አሁን የማርያም ልጅ ይሸጣል ይላል። ገብቶ መረጃ ካለ ያምጣ። መረጃ ካለ መረጃ ያላችሁ ግቡ። ገዛ ሰው ካለ ጴንጤ ያለ ማስገባት ያለ በኦርቶዶክስ ነው። አይሸጥማ፣ አይሸጥም። ዝም ብለህ ነው አንተ ይሸጣል የምትለው። አንተ ራስህ አሁን ምን አልክ? የገቢ ማሰባሰቢያ ስለሆነ ለቤተ ክርስቲያን ስጦታ ቅቤና ዘይት እየተሰጠ ሰዎች ገንዘብ ያስገባሉ አላልክም እንዴ? አሁን ምንድን ነው እኔ አሁን ለምሳሌ ያክል ሄጄ አለሁ ሄጄ እዛ ቦታ ላይ ቅባ ሜሮን ተቀብያለሁ። ስቀበል ለቤተክርስቲያኒቷ የሚፈለገውን ነገር እሰጣለሁ። ቅባ ሜሮንን ደግሞ ለራሴ ጥቅም ይዤ እሄዳለሁ እንጂ ቅባ ሜሮንን አልገዛሁትም።
ኦኬ ስንት ብር ነው የምትሰጠው አንተ ቅባሜሮን ስትወስድ? እኔ አሁን 100 ብር ነው 2 ነው የወሰድኩት 200 ብር። ስለዚህ በመቶ ገዝተሃል ማለት ነው። እኔ አልገዛውም። ያውን ያስገባው መምህር አክሊሉ የሚያውቀው ነገር አለ። መምህር አክሊል ሰላም ጤና ይስጥልን። እንደምን አመሻችሁ? እንደምን አዱ? ጤና ይስጥልን። ሰላም እግዚአብሔር ይመስገን ሰላም ነኝ አለን። መረጃው አሉት? አዎ። እሺ ምንድን ነው? እንደው እኛ ኦርቶዶክሳውያን ከጥንት ከአባቶቻችን ጀምሮ አሁንም ድረስ በቤተ ክርስቲያኑ አስተምሮ እምነት የሚባል አላት። ከዚያ በተረፈ ደግሞ ጸበል አለ። በቤተ ክርስቲያኗ እምነት ሰው በበሽታው ቁስል ሊሆን ይችላል፣ እብጠት ሊሆን ይችላል። እንደየበሽታው እምነቱን ተቀብቶ ጸበሉን ጠጥቶ ጸበሉን ቀብቶ ማንኛውም ሰው ከደዌ ስጋ ነፃ ይወጣል፣ ፈውስ ያገኛል ማለት ነው። በቤተ ክርስቲያኗ ትናንትናም ዛሬም ነገም እስከ ለዘላለም ያለው ይሄ ነው። ግን አሁን አንዳንድ ቤተ ክርስቲያንን ሳያውቋት አወቅን የሚሉ የበረሃ መናኝ ነኝ፣ አጥማቂ ነኝ፣ ወዘተ ነኝ የሚል የተለያየ ደብተራዎች የቤተ ክርስቲያኗን ታፔላ ለብሰው የሚሰሩ ጠንቋዮች አሉ። ለምሳሌ በመጥቆሪያ የሚያጠምቁና አባ ግርማ ወንድሙ የሚባሉ ጠንቋዮች አሉ። ቤተ ክርስቲያኗ ይሄንን አታውቀውም። እና አባ ዮሐንስ የሚባሉ ደግሞ የበረሃው መናኝ የሚሉ ለስላቸው የሚያሰግዱ ደብተራዎች መጥተዋል። ይሄን እኛ ቤተ ክርስቲያኗ ታወግዛለች። እኔ አንድ የቤተ ክርስቲያን መምህር ነኝ። ይህንን ቤተ ክርስቲያኗ አትቀበልም። ጥምቀት በየአጥቢያው አለ፣ የጥምቀት ስርዓት አለ። አባቶችን መድባ ታጠምቃለች፣ እምነቱን ትሰጣለች። እንግዲህ ከዚህ ጋር ተያይዞ ሰው የቅቤው ነገር አለ ወይስ የለም? ዘይት እየተሸጠ ነው፣ ቅቤ እየተሸጠ ነው ወይ? እኮ እሱ ወደ እሱ ልመጣ ነው። ያው አበዛሁት መሰለኝ። ወደ ስውሯ ማርያም ስንመጣ ቅቤ እየተሸጠ ነው የሚባሉ እንትኖች አሉ። ዘይትም እየተሸጠ የሚላል እሱ ውሸት ነው። ጠላት የሚያስወራው ነው እንጂ እዚህ የገባው ወንድም ሲያወራ እንደነበረው ቅቤ ያው እንደ እምነት እያደረጉ ይሰጣሉ። እሱን ሰው ይወስዳል። ይሄን ያላውጣ ይሄን ያልክፈል የሚባል ነገር ችርቻሮ በኦርቶዶክስ የለም ፈጽሞ ማለት ነው። እኒም ቅድም የጠቀስኳቸው አጥማቂ ነን እንደዚህ ነው የሚሉትም። እሺ እርሶ ግን ሄደው ያውቃሉ? ወደ ስውሯ ማርያም ሄደው አይተዋል? አዎ። የት አካባቢ ነው ቦታው? የት ነው ቦታው? ከአዲስ አበባ ስንት ኪሎ ሜትር መሰሎት? ወደ 37 እንደዚህ አካባቢ ኪሎ ሜትር ነው። የት አካባቢው የት ነው? በደቡብ ነው? በምስራቅ? በምዕራብ? ወደ እንትን በዚህ በእንትን አድርገን እንሄድ ነው። በዚህ ማን ነው እሱ? በሰሜን ሸዋ ከደሴ ነው ሄድ ነው። አንዴ ከደሴ ደሴ አካባቢ ነው? አይደለም። አይ እሳቸው ሌላ ቦታ ነው መሰለኝ የሚጠቁሙት። ደብረ ብርሃን ነው አባታችን መምህር እኮ ማን ነው? ደብረ ብርሃን ነው ሰሜን ሸዋ ያልኩት። በሰሜን ሸዋ አድርገን እንሄድ ነው። ደብረ ብርሃን ነው። ይቅርታ አንዴ ሄጃለሁ እኔ። ኦኬ አንዴ በቅርብ ነው የሄዱት? ቆይቷል? ቆይቻለሁ 1-2 ዓመት። እኛ የምናወራው እኮ አሁን ስላለው ነው። አሁን እንግዲህ አሁን ምናልባት መረጃው የለኝም፣ እሱን አጣራለሁ። እኔ እስከማውቀው ድረስ ግን ኦርቶዶክስ እንዲህ አይነት ስርዓት የላትም። እንዲህም የሚያደርጉ ካሉ መረጃውን አጣርተን ለቅዱስ ሲኖዶስ ቀርቦ እንዲህ የሚያደርጉ ሰዎች ይወገዛሉ በእርግጠኝነት ማለት ነው እኮ። አሁን ነው እኮ የሰሞኑን ነው የሰሞኑን አጀንዳ ነው የጠየቅኩት እንጂ ከ2 ዓመት በፊት አይደለ። አሁን እየተሸጠ ነው። ማን ነው የሚሸጠው? እስኪ መረጃውን ንገረኝ አንተ። በዛ በቤተክርስቲያኗ አይ ቲንክ ቤተክርስቲያኗ እየተሰራች ነው ያለችው መሰለኝ። ትክክል ነው። ስለዚህ እየተሰራች ባለችበት ሁኔታ ለዛች ቤተክርስቲያን የገቢ ማሰባሰቢያ
ዘይትና ቅቤ ተደርጎ እየተሸጠ ነው። እሱም ምንድነው እየተሸጠ ነው? ኢኔሴንስ በተዘዋዋሪ ሰዎች ቅቤ ይወስዳሉ። ከዛ 10 ሺህም 100 ሺህ ብርም ሰዎች ያላቸውን ብር ይሰጣሉ። ይሄ ነው ተብሎ ዋጋ ተተምኖለት ሳይሆን እንግዲህ እኔ ሰማሁት። እንደሱ ሊሆን ይችላል። ይሄ እኮና ሽያጭ አይባልም። ለምሳሌ እኮ ሰው ጸበል ተጠምቆ እዚህ ምኛ አጥቢያ ላይ ሲድን ልጅ ዳነችልኝ፣ ስራ የሌለው ስራ ያዘልኝ ብለው እኮ ጥላ ያመጣሉ፣ በመባ ይሰጣሉ፣ የተለያዩ ስጦታ ይሰጣሉ። ይሄ አሁን ሽያጭ አይባልም። ይሄ እንደዚያ ከሆነ ምናልባት እንደናንተ እንደ ፕሮቴስታንቱ እንደዚህ እንደነዩ ጩፋ ፒክቸር ተደርጎ ይሄን ያላውጡ ተብሎ የሚሸጥ ነው አልከኝ መስሎኝ ነው እንጂ እሱ እኮ ሽያጭ አይባልም። ሊሆን ይችላል፣ እሱ ሽያጭ አይደለም። እሱ ግን እንዴት ነው ያወቁት አልመሰለኝም። ነገር እየሆን ያወቁት አልመሰለኝም። አይ ቲንክ መረጃው ይዶት መሰለኝ። አይደለም እኮ ሽያጭ ማለት ለምሳሌ የተገምቶ 10 ብር ከሆነ 10 ብር የመቶ ብር አይ ደምረው ቅርብ ጊዜ ሄዶ ስለነበረ ደምረው ቅርብ ጊዜ ሄደ ነበረ። እኔ ከታች ያለ ኦርቶዶክሳዊ እኔ ስውሯ ማርያም ሄጄ ቅቤ ገዝቻለሁ፣ ቅባሜሮን ገዝቻለሁ የሚል ሰው ካለ ከኔ ጋር ፊት ለፊት ይሟገት። ፊት ለፊት ማለት ነው። ልብ አለ መረጃው አለ የሚል ሰው ካለ ስውሯ ማርያም ላይ እንደዚህ እንደዚህ የሚል ካለ ይኸው ፊት ለፊት አንተ ይህን ኬት እንዳመጣሁት እናገራለን። ምክንያቱም እኔ እዛ ጋር የሚሸጥ ቅቤ የለም፣ በነፃ ነው የሚሰጠው ለእያንዳንዱ በነፃ ነው። ኦርቶዶክስ እንዲህ አይነት ተረት ተረት የለም እኮ በነፃ። ማነው ስም የሚያጠፋው? አሁን የባሰ ነገር አመጣ። ደምሮ በነፃ ነው የሚሰጠው ቅቤ፣ በነፃ ይታደላል እንዴ ኢትዮጵያ ውስጥ? ይኸው በነፃ ነው የሚሰጠው ቅቤ ይሰጣል። ቅቤ በነፃ አባታችን። አዎ አዎ እኮ ይኸውልህ፣ አልገባህም? አንዴ አዳምጠኝ። ይኸውልህ ሽያጭ ማለት ነው መሸጥ ማለት ዋጋ ወጥቶለት ተገምቶ 1 ኪሎ ሊሆን ይችላል፣ ግማሽ ሊሆን ይችላል፣ በሆነች መለኪያ ሊሆን ይችላል። አይደለም አባታችን፣ ችግር የለም። የእርሶን ልረዳዎት። 1 ኪሎ ቅቤ 100 ብር ቢኖር በ100 ብር ገዛለሁ። ግን እኮ በመሰረቱ እኮ ቤተክርስቲያን እንደሱ አይነት ነገር የለም፣ ሽያጭ የለም። ኖ በ100 ብር ይሰጠኛል ወይ ቅቤው? እንዴት ነው? አማርኛው አይደለም እናወራው። እንዴት ነው ነገሩ? እሺ ደምረው ስለነበረ ነው እኮ እኔ እሱም በወቅቱ ነበረ። አይ በ100 ብር ነው የሚሰጠው። ሰው 100 ብር ሰጥቶ በ200 ብር 1 ኪሎ ቅቤ ከወሰደ እንዴት ነው ለቤተ ክርስቲያኗ ስራ ማሰሪያ እንዴት ነው ገንዘቡ የሚጠ የባሰ ኪሳራ እኮ ነው። አይ አይደለም እኮ ቆይ ላብራራው። ይሄንኛውን እኔ ምሳሌ ነበር ልሰጥ የሞከርኩት። ለምሳሌ 1 ኪሎ ቅቤ 100 ብር ከሆነ 200 ብር ከሆነ ወይም ደግሞ 100 ሺህ ብር ሊሆን ይችላል። 1 ኪሎ ቅቤ 100 ሺህ ብር ነው የሚባል ስፔሲፊክ የሆነ ፊክስድ የሆነ ዋጋ ከወጣለት እኔም ብሄድ አንተም ብትሄድ ማንም ቢመጣ 100 ብር ነው መግዛት ያለበት ማለት ነው። ግማሽ ኪሎ ደግሞ 50 ሺህ ብር ከተባለ ማንም ሰው ቢሄድ 50 ሺህ ብር ነው የሚገዛ ማለት። እንደዚህ አይነት ስራ የሚካሄድ ከሆነ ሽያጭ ይባላል። ግን አሁን ሰው ደስ ሲለው ዝም ብሎ ወስዶ 100 ሺህ ብር ሊሰጥ ይችላል፣ ያለው 10 ብር ሊሰጥ ይችላል፣ 20 ብር ሊሰጥ ይችላል፣ ሚሊዮንም ሊሰጥ ይችላል። እሱን ስላደረገ ሽያጭ አይባልም ነው እያልኩ ያለው። ሽያጭ ማለት ዋጋ ተተምኖለት ከሆነ ሽያጭ ነው። እንዲህ አይነት አሁን እሱ የሚለው ምንድነው መምህር እዛ ቦታ ላይ አሁን ስውሯ ማርያም ላይ እንግዲህ 100 ብር ነው መነሻው፣ 100 ብር ነው መነሻው። ግን ሰው 100 ብር እየሰጠ ቅባሜሮንም ይወስዳል በብልቃጥ። እንደገና የቅቤ ጸበልንም ይዞ ይሄዳል እና ሰዎቹ የቅቤ ጸበል እምነት ነው። የቅቤ እምነት ይባላል። የቅቤ እምነት በዛ መልክ ሲሰጥ ግን ደረሰኝ አይቆረጥም። ያው ደረሰኝ አይቆረጥም። ግን ሰው ቤተክርስቲያን ለመርዳት ነው እንደዛ የሚያደርገው። የሰውን ነው ማየት ያለበት። ሰለሞን የሚባሉን ሲያስገባው ተጠቅሜበታለሁ። ብራዘር የቅቤ እኮ አይነጠርም። አሁን ቤት አንተ ይዘመጣል። አሁን ለምሳሌ ክል ሰሜነሽ ኪዳነ ምሕረት የማር ጸበል አለ። ይሄ የማር ጸበል ከቤተ መቅደሱ ነው የሚቆረጠው።
ተቆርጦ ለእያንዳንዱ በፌስታል ተደርጎ በእምነት ይሰጣል። ያንን በምትፈልግበት በታመምክበት ነገር ላይ ስታደርግ ፈውስን ታገኛለህ። እንደዛው በተዘዋዋሪ ይሄ የቅቤ እምነት ይዘው የሄዱ ሰዎች ከጸበል ጋር አብረው አድርገው ጠጥተው ውስጣቸው ያለ ደዌ ምናምን የተፈወሱ ሰዎች አሉ፣ የዳኑ ሰዎች አሉ፣ ጓደኛዬን ጨምሮ ማለት ነው። ገባ? ጓደኛዬን ጨምሮ። ስለዚህ የቅቤ እምነት ስውሯ ማርያም ላይ በሚያስገርምና በሚያስደንቅ ሁኔታ ነው ጥሩ ነገር እየተደረገ ያለ ማለት ነው። የቅቤ ጸበል ያልከውስ? አይ ጸበል ያው እምነት ነው። ጸበል ማለት እምነት ለማለት አኳያ ነው እንጂ ሌላ አይደለም። እስቲ በደንብ አብራራል። ምንድን ማለት ነው? አይ ከእኔ በላይ የሆነ መምህር እያሉ ዲያቆን እያሉ እኔ ማብራራት አልችልም። ምን ነኝ? እነሱ በደንብ ያብራሩ። ሰለሞን የሚባለው ልጅ አስገባው። እዚህ ጋ ያሉ ዲያቆን ምናምን ስላሉ ጠይቃቸው። እነሱ ነው። ሰለሞንም በጣም አንዳንድ ቁጥር እየጻፈ ነበሩ። ጠይቀው። የሚያውቅ ነገር ያለ ይመስለኛል። እኔም ሄጄ ነበር ልናገር። ሶፊ እንዴት ናቸው? ሰላም አለ አለ። ኦርቶዶክስ ነሽ እህቴ? አዎ ነኝ። እሺ እኔ ሄጄ ነበር ስውሯ ማርያም እና እኔ በሄድኩበት ሰዓት የሚሸጥ ነገር አልነበረም። ተጣመጡ እምነት ምናምን አለ። ከዚያ ውጭ አላቅም፣ የሚሸጥ ነገር አላየሁም ከጧፍ ውጭ ማለት ነው። ሰሚነሽ ኪዳነ ምሕረት ግን ሄጃለሁኝ። እዛ የማር ጸበል አይሸጥ ማለት የማር ምናምን ይሰጣል። እንደዚህ እምነት ምናምና የሆነ ፍሬ ነበረ እንደዚህ መውለድ እምቢ ላላቸው ሰዎች ምናምን የሚሰጥ እሱም በነፃ ነው። ቅባ ቅዱስ ግን ይሸጥ ነበር። እኔ በሄድኩበት ሰዓት በር ላይ ይሸጣል። ገቢው ለቤተ ክርስቲያን ነው እና ይህን ነው የማውቀው። ስንት ነው የሚሸጠው? 50 ብር ነበር እኔ እዛ በነበርኩ ሰዓት። አሁን አላውቅም። ስንት ዓመት በፊት ነው የሄድሽው? 2 ዓመት በፊት። እሺ ዲያቆንም ሰለሞንም ሀሳብ ካላችሁ መስጠት ትችላላችሁ። እንዴት ዋላችሁ? ሶፊ እንዴት ነህ? በጣም ብዙ ጊዜ ነው መከታተልህ አውቃለሁ። ያው ዛሬ ግን ፊት ለፊት ሰላም ሰለሞን እስኪመጣ ድረስ በምንድን ነው? በብልቃጥ ነው የገዛሽው ወይስ ጠፋች? ሰም ሶፊ ግን ደህና ነህ? እንዴት ነህ? እግዚአብሔር ይመስገን መምህር ሰላም ነኝ። በጣም በብዙ ሁኔታ አድናቂ ነኝ። በእርግጥ እኔ እግዚአብሔር በሚያውቀው እወድሃለሁ። እኔም የኔ ጌታ እግዚአብሔር ያክብርልኝ። ምንም መንገዳችን የተለያየ ቢሆንም እንደው ሀሳብህ በዚህ በዩቲዩብ በምን የምታቀርባቸው ሰዎች ያዝናኑኛል። በተለይ ባለፈው እዚህ እግረኛው ጋር የቀረባችሁት እንትን ይሄ ዘፋኙን አላውቀውም የሚለው ስቄ ልሞት ነበር በእውነት። እኔ አላውቅም። ያው ምን ላድርግ? አይ አሁንም ታውቃለህ እያልኩ አይደለም፣ ግን እንደው ሀሳቡ ገርሞኝ ነው ለኔ። አዎ እኔ ብዙም አላውቀው ነገር ብዙ እንደሚቀረኝ አውቃለሁ። ብዙም አላውቃቸው ነገሮች አሉ። ኧረ በጣም የሚገርም ተቋርጬ ነበር ሶፊ። እሺ ሶሊ መጣል። እሺ ቀጥል። በጣም አከብርሃለሁ። በጣም ነው የምንወድህ ወንድማችን፣ እውነተኛ ነህ። ምክንያቱም አንተ ያው በተቋማችን ብንለያይም እውነተኛ እግዚአብሔር ሰው ነህ። እውነት ተናግረህ ከጀመረህ ጊዜ ጀመረህ እውነት ስትናገር ነው እና ምሰማ። ይሄንን ጸጋ ደግሞ እግዚአብሔር ሊያቆይልህ፣ እውነት መስክረህ እውነት ሰብከህ ከዛ ዓለም እስካለ ድረስ እንትን የምትለውን ጸጋውን ያብዛልህ እላለሁ። ስላወቁህ እንዲህ እንትን አግኝቼ ደስ ብሎኛልና ሌላው አሁን ስለ ስውሯ ማርያም ስለ ቅቤ ስለ ማር ምናምን አንስተው ነበርና ያው እንደዛ ይባላል። በእውነት ይህ ነገር እርግጥ ቅቤውን ይግዙት ቅቤ ነው ብለው ማሩን ይግዙት ማር ነው ብለው እንጂ እምነት ነው ብለው ገዝተው የሚጠቀሙት ግን እኔ ይህ ነገር በእውነቱ ሃይማኖታችን ወደ ሌላ እየሄደ ነው። ምክንያቱም ጸበል እያለ ሌላ ጸበል አለ እየተባለ ብዙ ነገር ስለምናይ ነውና
ማሩ ማር ነው አይደለ? እንድንበላ ተፈቅዶልናል። ቅቤውን እንድንበላ ተፈቅዶልናል። ግን በቤተ ክርስቲያን እምነት ሆኖ ያገለግል ዘንድ ደግሞ አልተፈቀደም፣ አይፈቀድም። ሆኖ ማያውቅ አንተ በቤተ ክርስቲያኗ ምንድነህ? አንተ ሰለሞን በቤተ ክርስቲያኗ ምን አይነት ስፍራ ላይ ነው ያለው? አገልጋይ ነህ? ምንድነህ? ያው ኦርቶዶክስ ነኝ፣ ያው ዲያቆን ነኝ። የት ነው ድቁና? አንዳንድ ፌክ አካውንት ስላስቸገረ ለዛ ነው። እኔ በውስጥ ልነግርህ ማውራት ካልፈለክ ችግር የለም። ማውራት ካልፈለክ ፕራይቬሲ ከሆነ ችግር የለም። ግን ምናልባት የሌላ እምነት ሆነህ ዲያቆን ነኝ እያልክ እንዳይሆን ብዬ ነው። ዲያቆን ለመሆን እንግዲህ ዛሬ ቀኑ ማክሰኞ ነው። እስቲ ከማክሰኞ ውዳሴ ማርያም የተወሰነውን በልልኝ እስቲ። ማንን ልበልልህ? የማክሰኞ ውዳሴ ማርያም ነው እንዴ? ከውዳሴ ማርያም ሌላ አልፈህ ብትጠይቀኝ አይሻልም? እኔ በቃ ፈለኩኝ የኛውን ብቻ ውዳሴ ማርያም። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበበ ለተሳሉስ ዘይትነበበ ለተሳሉስ አክሊለ ምክህነ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ መድኃኒትነ። ሚውት አድርግ መምህር። ይቀጥል። ዘኮነ ሰባ በእንተ መድኃኒትነ እምድኅረ ኮነ ሰባ ጥዩቀ አምላክ ፍጹም ሞቱ። አይበቃም እኮ ይሄ የዓርብ ነው እኮ መሰለኝ። የሰኞ የማክሰኞ ነው። ማክሰኞ ወለደቶ እንዘ ድንግሊት ወበእንተ ዝወለደቶ እንዘ ድንግሊት ይመንክር ኃይለ ወሊዶታ ዘይት ነገር ሳሊ ለነቅድስ ይላል በዜማ። እሺ እንግዲህ ኦርቶዶክሳውያን ታውቃላችሁ፣ እኔ ስለማላቅ ልክ ይሁን አይሁን ዝም ብዬ ስገምት እንደዛ እንግዲህ። ምክንያቱም አሁን ነገ ይህን ሪከርድ አድርገው ቢያወጡ በሌላ ቤተ እምነት ውስጥ ያሉ ሰዎች እንደዚህ እያደረጉ ስላስቸገሩ ነው ማመን የከበደን። ስለዚህ ታዲያ አንተ ዲያቆን ከሆንክ እንዴት ነው አባቶች የፈቀዱትንና ለቤተ ክርስቲያኗ ግንባታ ማር ቢወስዱ ሰዎች ቅቤ ቢወስዱ እንዳለው ደምረውም እምነት ነው ብዬ ገዝቼ መጥቻለሁ ቅቤ አለ። ማርም ገዝቷል። እሱ ይሁን የቅድሟ ልጅ ማር ገዝታለች ለእምነት ብላ። ደምረውም በደንብ አስረግጦ ተናግሯል። እምነት ነው ቅቤው፣ ለእምነት አድርገን እንደ ጸበል እንጠቀመዋለን ማሩንም ብለዋል። እና አንተ እንዴት ነው እነሱ ያጸደቁትንና እነሱ የሚቀበሉትን ነገር አንተ እንደገና ውሃ ሽቅም መብጧት አይሆንም? የአባቶችን ነገር ልክ አይደለም ብሎ ማለቱ። እሺ ጥሩ ነው። እንግዲህ ማንኛውም ይሁን ማን ቤተ ክርስቲያን ሕግና ዶግማ አላት። ጸበሉ ጸበል የተባለበት ምክንያት አለው። እምነቱ እምነት የተባለበት ምክንያት አለው። አሁን አይደለም የቆየ ነው። በዘመን ሐዋርያት በሌሎችም እንትን የቆየ የነበረ ነውና ስለዚህ ማር እና ቅቤ ሌላውም ነገር እንግዲህ እኮ አሁን ማሩ ብቻ አይደለም፣ ሌላም ስጋውም ነገር ስጋም እምነት ነው ሊባል ነው። ሁሉ እንጀራው ሁሉ እምነት ነው ሊባል ነው። ሌላው ሁሉ እንጀራውን ጸበል ጸዲቅ ነው ብለን እኛ እንለዋለን እንጂ እምነት ነው አንለውም። ማሩንም ማር ነው ብለን እንጠቀመዋለን፣ እምነት አይሆንም፣ ሊሆንም አይገባም። ይሁን። እርሶ ግን ተሐድሶ ነገር ኖት ወይስ አሁንም ኦርቶዶክስ ኖት? ኦርቶዶክስ ሙሉ ፒውር። አይ አም ፒውር ኦርቶዶክስ። አር ዩ ፒውር ኦርቶዶክስ? ያ ዲያቆን ምናልባት ይቅርታ ዳድ ቆይ ሶፊ ጋር ልጨርስ። አይ ዳድ ቅም እንዳይሰኙ ነው። ምክንያቱም አስተምሮ የለንም ወዳጄ፣ እንደ አይነት አስተምሮ የለም። ሰላም ይቅርታ መምህር ይቀጥሉሽ። አውሩ እናንተ ሁለታችሁ። እኔ ቅድም ጠይቄያለሁ የዘወትር ማርያም ውዳሴ ማርያምን የማክሰኞውን ብዬ ለዛ ነው አሁን እንዲህ አይነት ኢሹ እንዳታነሱ ብዬ ነው ቅድም የጠየኩትና አሁን እናንተ ተነጋገሩ። መፈተን ከፈለጋችሁ ሰለሞንም መፈተን ትችላላችሁ። ዲያቆን ሶፊ ምን አለ መሰለህ፣ እኔ ሚዩት ላድርግ፣ አውሩ እናንተ። ይኸው እኔ ዝም ብዬ በጣም ጥሩ እሺ። ቆይ ዲያቆን አዳነ ጌታ ማርያም ቆይ ልክ ደግሞ እኔም ዲያቆን ወይስ ይቀጥሉ?
መምህር ይቀጥሉ። እሺ ብያለሁ እኮ ይቀጥሉ እርሶ። በጣም ጥሩ። አሁን ሰሎሞን ዲያቆን ነኝ እያለን ነው፣ እየሰማን ነው። ውዳሴ ማርያምን አክሊለ ምክነን ብለዋል። ትክክል ነው። ግን አሁን ደግሞ ስለዚህ ቅቤና ማር ስለሚለው የሰጡት ሐሳብ ትክክል አይደለም። በመጽሐፍ በቤተክርስቲያናችን አስተምሮ ብዙ ገድላትን ብዙ ድርሳናትን ስንመለከት በብዙ ሁኔታ አባቶቻችን ብዙ ታምራትን እየሰሩ ይህችን ቤተክርስቲያን እዚህ አድርሰዋታል፣ ዛሬም ድረስ ማለት ነውና በዚያ አጥቢያ ላይ ፈውስ እያስገኘ ቤተክርስቲያኗ ምናበት እየተካሄደ ያለን ነገር አይደለም ብሎ ማለቱ ይሄ ጥሩ አይደለም። አሁን አንዳንዴ ምንድነው የተቸገርነው ግዕዝ ውዳሴ ማርያም መናገር ብቻ አይደለም፣ ግዕዝ የሚናገሩ የኦርቶዶክስ ካባ ለብሰው የሚመጡ ብዙዎች አሉ። ይቅርታ ወንድሜ ሰሎሞን እርሶትን እያልኩ አይደለም፣ ግን እንዳጠቃላይ መረጃችን ይሄን ብቻ ሊሆን አይችልም። ሰው ውዳሴ ማርያም ስላለ አንድምታ እየተረጎሙ እኮ ተሐድሶዎች አሉ በኦርቶዶክስ ውስጥ ኖረው ከኛ ጋር አብረው ተምረው በእንተ ስማ ለማርያም ብለው ቁራሽ ውሻ እየጮህባቸው በልተው አድገው ቤተክርስቲያኗ ስም ሰጣቸው ብዙ ከከፍታ ያደረሰቻቸው ስም የሰጠቻቸው እኮ ዛሬ የሉም። ይሄ ለኛ አዲሳችን አይደለምና ይህችን ቤተክርስቲያን በውጭም በውስጥም ለመናድ በተለያየ አቅጣጫ የተነሳሱ እኩይ ፍልስጣዎች አሉ በዚህ ዘመን ላይ ማለት ነውና ውዳሴ ማርያም ስለተናገሩ እኔ ኦርቶዶክስ ለማለት ይከብደኛል። በዚህ ልክ የሚያንቋሹ ከሆነ ዲያቆን ሰሎሞን እንዴት አይተውት ነው? ሌላ ተልእኮት አለውት ይንገሩን። እምነት ችግር የለውም፣ ማንኛውም ሰው ያመነበት ነገር መናገር ይችላል። ኦርቶዶክስን ከወከሉ ግን ይሄ አይደለም እያልኩኝ ነው። ስለራሴ ማውራት ካስፈለገ የሐዲስ ኪዳን መምህር ነኝ። የትኛውንም ጥያቄ ቢጠይቁን እንመልሳለን። የተማርነውን ቤተክርስቲያኑ ያስተማረችን እናገራለን። በዚህ ልክ ስህተት ነው እያሉት ያለው ለማለት ፈልጌ ነው። ብቻያን አውደ ምሕረቱ እንዳልይዘው እየቀጠላችሁ ገባለሁ። ሰው ያመነበትን ነገር ማለቱ ጥሩ አይደለም በሚል ነው። እሺ መምህር አክሊለ ብርሃን ስለ ቤተ ክርስቲያን ማንም ብዙዎች ሻሽ አድርገው ካባ ለብሰው ብዙ ነገር ሲሉ አንድ ነገር ገብተን ሁሉ ስንት ነገር ስንፋለም ስንት ነገር ስንናገር ስለ ቤተ ክርስቲያን ላይ ፍርሳት አንድ ነገር አታወሩ። ሰምቼውትም አላውቅም። እርስዎ እኔን ከዛ ጋር ቀላቀሉኝ። እርስዎ መምህር ነኝ የብሉይና የአዲስ መምህር ነኝ አሉ። የት እንዳሉ በውስጥ እናወራለን። አሁንም ቢነግሩን ጥሩ ነው። እኔ እስከምነቴ እስከማንነቴ ነግረውታለሁ። ያዳምጡኝ ያሉትን ያዳምጡ። የአዲስ ኪዳን መምህር ነኝ። ቆይኛ ኦርቶዶክሳውያን እኮ እንደማመጣለን፣ አንዱን ያከብራል አይደለ? የሐዲስ ኪዳን መምህር ነኝ። ያዳምጡ። ዲማ ጊዮርጊስን የተማርኩት ያዳምጡኝ። የኔ ፋንታ እኮ ነው። ያላልኩትን ስላሉ ነው የተደረብኩኝ። ይቅርታ አይደለም እንዴ? እርሶስ እሺ እኔን ታድሶች ምናምን አሉ። እርሶስ ቅባት እንደሆኑ በዲማ ምን እናውቃለን እንዴ? ይህንን መጀመሪያ ውስጣችን መታወቂያችን መታወቅ አለበት። ምንሰራበት ምናገለግልበት መንበት። ስለዚህ ምንድነው ማዕሩን ቆይ እንጂ እንዴ ተቆይ ማታ ምንድነው ቅባት ማለት? አዳምጠኝ እንጂ ቆይ። ኧረ አንቱ በል እባክህ። እኔ እኮ የቤተክርስቲያኗ መምህር ነኝ። እኔንም አንቱ በለኝ መምህር ነኝ። ዲያቆን እኮ ነህ አንተ። ራስን ክብር ስለ ቤተክርስቲያን እያወራን ስለ ራስህ ክብር ታወራለህ እንዴ? አይደለም። ቆይ እኔ መምህር ነኝ፣ አንተ የቤተክርስቲያን ስርዓት እኮ ነው። መምህር ነኝ አይደለም ወንድሜ፣ ዲያቆን ነኝ አልከኝ። መምህር ነኝ አይደለም ገባ? መምህር ነኝ ተምሬያለሁ እኮ እኔ 5 ዓመት ወዳጄ መምህር ነኝ ተምሬያለሁ። ለዚህ ጋር ታስታውቃል። እኔ ማለት ነው እል ደግሞ አንድ መጣ ጽዮን የሚል ደግሞ መጣ እንደ ታድሶ። በቃ እነዚህ ታድሶች ናቸው። ዲያቆን አዳነ ጌታ ማርያም ይቀጥሉና ወርዳን ወጣ። በቪዲዮ አንተን ለወቅህ በቪዲዮ ውጣና ነው ውጣ እባክህን። ዲያቆን ሰለሞን አቤት አቤት ወንድሜ፣ መረጋጋቱ አይበጀንም? እሱ አይሻልም? ተረጋግተን አንቱ በለኝ ምን ይሄ በእኛ አስተምሮ ከምንም በላይ የእውነት ነገር ቢኖር ይኸውልህ ወንድሜ፣ ከምንም በላይ
መከባበርን የሚያህል ነገር የለም። አንደኛ የቤቱን ሰላም ማስጠበቅ ይኖርብናል። ሲቀጥል ደግሞ እኛ ወንድማማቾች ነን። አንድ ኦርቶዶክሳዊ ነን። አንተ ጋር ችግር ካለ፣ አንተ ጋር ስህተት ካለ ያንን ስህተት እየተራረምን እኔም ጋር ስህተት ካለ እየተራረምን መሄድ እንጂ አንተ አንቺ እየተባባልን ባለመደብን አይነት አነጋገር ከተነጋገርን መልካም አይደለም። ምክንያቱም ወደ 580 ምናምን ሰው ወደ 600 ሰው ነው እዚህ እንትን ላይ ቁጭ ብሎ የሚመለከተንና ለእኛም ለስማችንም መልካም ስለማይሆን እንደው በመግባባትና የሆነ የመከባበርን እንትን ቢኖረን መልካም ነው። አንተ አንቺ አንባባል። መምህርም የጠየቁህ ጥያቄ አግባብነት ካለው በአግባብነት መመለስ ነው። ለምንም ተባልኩ አይባልም። ምክንያቱም ዘመኑ ከመክፋቱ የተነሳ እኔ ፕሮቴስታንት ሳልሆን ፕሮቴስታንት ነኝ እያልኩ ስለምመጣ ፌክ አካውንት ስለምጠቀም መምህር ሳልሆን መምህር ነኝ ስለምል ዲያቆን ሳልሆን ዲያቆን ነኝ ስለምል ዳድም እያለ ያለው ለነገ ለስሙም ምክንያቱም ቤቱ በሆነ አይነት ጥላሸት አይነት እንትን እንዳይቀባባ እውነትን ስለሚፈልግ የእውነትን ሰው ስለሆነ ሪከርድም ተደርጎ ነገ ቢለቀቅ ድምፃችን ለሱም ለስሙም መልካም ስላልሆነ ነውና ሌሎች ሰዎች ምናልባት ተቃራኒ አይነት እንዳያስቡብን በመልካም በመግባባት እንቀጥል ፕሊስ። እውነት እንዳዋቂ ሰው እንደ ትልቅ ሰው እናውራ። መምህር ናቸው፣ ወንድማችን ናቸው፣ እናክብራቸው። ምናልባት ታላቃችን ሊሆኑ ይችላሉ። እሳቸውንም አንተንም በመልካም ንግግር ተነጋገሩ። ችግር ካለ መሃል ላይ መተራረሙ ይበጃል ብዬ እላለሁ። ምን ትላለህ ዳድ? ኬኮን ሁላችሁንም ሰላም ብያለሁ። እኔ እኮ ከመጀመሪያ የጠየኩት ሰለሞንን ዲያቆን ነህ ወይ ስለው አዎ ከየት ነው እንዲህ ከፈለክ በውስጥ በግልጽ ባላወራም ሲለኝ ከዛሽ የዛሬ የቀኑን የማክሰኞን ውዳሴ ማርያም በል ያልኩት አውቄ ነው። መምህርን አስቤና አንተን አስቤ እንጂ እኔና ደምረው አናቅም። እንግዲህ ያው ደምሮም የተወሰነውን ቢያቅ ነው ገና አዲስ ስለሆነ። ስለዚህ ከዛ አንጻር እናንተ ጀጅ እንድታደርጉ ከዛ አይ ልክ ነው አሉ መምህር። ልክ ነው የኛው ነው ሲሉ ከዛ ቀጥል አልኩት ሰለሞንን እና ከዛ በኋላ ደግሞ መልሰው እሳቸውም ኮሜንት ላይም አይ ተሐድሶ ነው አሉ። ተሐድሶ ነው ሲሉ እኔ በቀጥታ ነው ፊት ለፊት ነው የምጠይቀው። ሰለሞን ተሐድሶ ነህ ወይ አልኩት። አደለሁም አለ። አንድ ሰው አደለሁም ካለ በግድ ነህ ብሎ ማለትስ እንግዲህ መፍረድ አይሆንም ወይ? ምክንያቱም እናንተ እርስ በርስ ሊተዋወቁ ስለምትችሉ ነህ አደለህም በሚል ነው ጭቅጭቅ የተፈጠረውና ከዛ አንጻር ተሐድሶ ለመሆኑ በምን ማስረጃ ነው መምህርስ ተሐድሶ ነው ያሉት ሰለሞንን? እሱም ደግሞ ጥያቄ አነሳይ ጎጃም አካባቢ ከሆኑ እርሶም ቅባት ኖት አላቸው። ስለዚህ እንደዚህ አይነት ነው ጭቅጭቅ የተነሳውና ከዚህ አንጻር ሰለሞንን ከፈለጋችሁ በየትኛውም አቅጣጫ መፈተሽ መጠየቅ እውነተኛውን ነገር ምክንያቱም እውነትን ታውቃላችሁ እውነት አርነት ያወጣችኋል ነው የሚለው። ስለዚህ እውነት ሁል ጊዜም በሰዎች ፊት በሞገስ እንድንሄድ ስለሚያደርገን ከዛ አንጻር ስለሆነ ሰለሞንን አይ ኦርቶዶክሳዊ አይደለህም ስትሉ መሞገት የምትፈልጉ ሰዎች የትኛውንም ጥያቄ እሱ ደግሞ ምእመን ወይም ደግሞ የቤተክርስቲያኗ አባል ወይም ደግሞ የቤተክርስቲያኗ ምእመን አይደለም አገልጋይ ነኝ እስካለ ድረስ እናንተ በፈለጋችሁት ሁኔታ መጠየቅ እንችላላችሁ። ሰለሞን እኔ ሲገባኝ ከዛ ወደ ማረጋገጫው ሄድ። ሁለቱን ለማስታረቅ ያህል ዳልዬ ይቅርታ መሀል ልግባ። አሁንም መምህር ይቅር ይበሉኝ እባክዎ፣ እነ ኪክሁንም ሁላችሁንም ይቅር በሉኝ። ምናልባት ወንድሜ ቅር ካላለህ ሰለሞን ለሰው በደንብ ከዚህ ከኛ በታች እኛ ገስት ላይ ስላለን መድረኩ ስለያዝን ሳይሆን ከኛ በእውነት በእውቀትም ይሁን በአስተሳሰብ ምናልባት ሊበልጡን የሚችሉ ሰዎች ስለሚኖሩ እንደው እነሱም እንዲታዘቡ ለአንተም ዳድ እንዳለው ማርነት እንድትወጣ ቤተክርስቲያናችን በአስተምህሮ አንድ ነች። እኛ አንዲት ቅድስት ቤተክርስቲያን አለችን፣ አንዲት እምነት አለችን ካልን ነገ ቀን 10 ነው። በዚህ በቀን 10 የሚሰበኩ ምስማኮች አሉ። በቅዳሴ ጊዜ የሚነበቡ ወንጌላትና መልእክታቶች አሉ። ስለዚህ እውነተኛ አገልጋዮችን እኛ ስንፈትን ከምን እንጀምራለን? ወይም ስንፈተን ከምን እንጀምራለን ማለት ነው? ወይ ከነገ ምስማክ አንስተን ሊሆን ይችላል። እሱን ብትዘል ደግሞ ነገ በቀን 10 የሚነበቡ የወንጌል ምዕራፍ ከምን ይጀምራል? የማን ወንጌል
ይነበባል፣ ይሰበካል በቤተ ክርስቲያናችን። እንደዚያው መጠየቅ እንደው ተገቢ ነው። ይቅርታ በመካከላችሁ ገባው። ግጻዌ በእጁ የለ ግጻዌ እርሱን አይመለከትም። እሱን አይመለከትም። አስተራያ እንከባበር። እውነት አስተራያ አይመለከቱትም። ከእርሶ ጋር አይደለም ውይይታችን፣ ከወንድማችን ከሰለሞን ጋር ነው። ስለዚህ እርሶ ትንሽ ጊዜ ድረስ ጊዜ ቢሰጡን መልካም ነው። ከቸኮሉ እንወጣሉታለን እኛ። አንድ ሀሳብ ጥሩ ጥያቄ ነው የጠየቁት። ምስባኩን ዘሩን ልበለስ ችግር የለም ይስበክልን እና ትርጉሙን ይነግረናል። ዲያቆን ተሆነ የነገው ምስባክ ዘሩን እነግረዋለን፣ ዜማውን ይነግረናል፣ ከዚያ ደግሞ ትርጓሜውን ይነግረናል። ይሄ ያስማማናል ወይስ ራሱ ዘሩን የሚያምጣው? ትርጉም እርሶ የአዲስ ኪዳን መምህር ስለሆኑ እርሶ እንትኑን ትርጓሜውን እርሶ ይሉልናል፣ እሱ ደግሞ ዜማውን ይበልልን። ይቻላል፣ እኔ ችግር የለውም። ዘሩን እስኪ ይንገሩኝ። ወቀጻይክዋ በጾም ለነፍስየ ወኩነኔ ጽለተ ለበስኩ ሰቀው ኮንኩ ነገረ ወቀጻይክዋ በጾም ለነፍስየ ወኮነኒ ጽለተ ለበስኩ ሰቀ ወኮንኩ ወሙ ነገረ ወቀጻይክዋ በጾም ለነፍስየ። እሺ እንዴ ይቀጥሉ እንጂ ዘሩን አንዴ ነገርኩት እኮ። ዘሩን ስላልያዙት ነው ንገሩኝ። አይ ኦርቶዶክስ እንደወጣው ወኮነኒ ጽለተ ይሄ አስተሰሩ የሚባለው ሰው የሶፊ ወይ ደግሞ አስተሰሩ አንዴ ለማኝ ዘር አረፍ ኬኩ ስተት በስተት አይ ኦርቶዶክስ ነው ይላል። አረፍ ኦርቶዶክስ ቆይ አንተ ማለት ነው። አይ አርፎ ይቀመጥ ሳይሆን ከአሁን በኋላ ጣልቃ ከገባ አስወጣዋለሁ። ከነጭራሹ ነው የማስወጣው። እኔ ኖ ከነጭራሹ ነው የማስወጣው። ኦርቶዶክስ ይሄ ለማኝ ልጅ አርፈ ተቀመጥ በለው። ተካካም ውሻ ልጅ አርፎ ይቀመጥ ወይ ደግሞ ይውረድ ከዚህ ቤት። አይ ኦርቶዶክስ ይላል። ጦሳን ውጣ አንተ እበት የበዘር። ስለዚህ በቃ ወዳጄ ብዙ ክብር ያለኝ ሰው ነኝ። ለራሴ እዚህ ጋር መቀጠል አልፈልግም። አመሰግናለሁ። እወጣለሁ። አወርደኝ። አይ እንዳይወጡ። እርሶ ለምን ይወጣሉ? አዘጋው። ይሄንን የጠንቋይ ዘር አፉን አዘጋውና እነሱ ይነጋገሩ። ሶፊ አይ ለምን ታደርጋለህ እንደዚህ? ሁሎችም አሁን እዚህ ላይ ማለት ነው አንድ ሶፊ ያን ነገር ምለው የሚደግፈኝም አልፈልግም፣ ማንንም አልፈልግም። እኛ እንደ ኦርቶዶክስነታችን መነጋገር የምንፈልገው የኦርቶዶክስና የሥርዓተ ቤተክርስቲያን ስለ ቤተክርስቲያን ሕግ ብቻ ነው። ስለዚህ ከሌ ተባብለናል አይደለ? ሁላችንም ነገ በአካል ተገናኝተን ልናወራና ማን እንደሆን ልንታውቅ። አሁን እኔ ጀምሬ የተውሁት ሊቃውንት ያውቃሉ። ዘሩን አጥጫው አይደለም ጀምሬ የተውሁት ወእንፍሬሆሙ ተአምርዎሙ ነው። ተአምርዎሙ ወእንፍሬሆሙ። ዲያቆን ሰለሞን አሁንም አንተ እየተረዳህ አይደለም። ይኸውልህ እኛ እንገናኝ፣ እናውራ፣ እንነጋገር፣ እንመካከር። ትልቅ ስም ዲያቆን የሚያክል ስም እያለህ በነጠላ ስም መጣ። አንድ ጥያቄ ፈጠረብን። ሁለተኛ ደረጃ ደግሞ ብዙ ሰዎች ሰዎችን ለማደናገር የሚመጡበት መንገድ ተለያየብንና ይህንን ለማጥራት የሚደረገው ጥረት አንተ ጋር የተደረገው ጥረት እኔ ጋር ሳይደረግ ቀርቶ አይደለም። እኔም ከዛ በፊት አዳነ ጌታ ነበረ ስሜ። ግን ዲያቆን ነኝ ብዬ ስል ዲያቆን ከሆንክ ለምንድን ነው ተብሎ በተጠየቅኩት ጥያቄ መሰረት ነው። አንተም ዲያቆን ከሆንክ የክብር ስምህ ነውና
እግዚአብሔር ወደ ተሻለው ማዕረግ ከፍ ያደርግህ። እኛ ዲያቆናት ቢበዙ፣ ካህናት ቢበዙ፣ አባቶች ቢመጡ፣ መምህራኖች ቢመጡ ደስ ይለናል እኮ። ይሄ እኮ ደስ ሊልህ ነው የሚገባው እንጂ ሊከፋህ አይገባም። ለምን ተፈተንኩ ለምን ተጠየቅኩ መባል የለብህም። እንደውም ማንም ተነስቶ ከምድር እኔ ዲያቆን ነኝ እኔ ቄስ ነኝ እያለ የሚመጣውን አካል ነው እንደውም አንተ መቃወም ያለብን። ለምን ትቀበላላችሁ ማለት ያለብን። ዘመኑን ማሰብ አለብን። ሐሰተኞች ከመብዛታቸው የተነሳ ነው። አንደኛ የቤቱንም ምንነት ለመጠበቅ ያህል ነውና ሊከፋህ አይገባም ነው እያልኩ ያለሁት። ግልጽ ነው። በተረፈ ደግሞ እምነት እያልክ እምነት በቤተክርስቲያናችን አስተምህሮ ስለ እምነት የሚባል አባባል የለም ላልከው ነገር እምነት እኮ አለ። እንዴት ነው እምነት የማይኖረው? ይህ እኮ ለስጋ ደዌ መፈወሻ እንጂ ኃጢአት ይደመስሳል ማለት አይደለም። ድህነትን ያሰጣል ማለት አይደለም። ሰዎች ሲጨንቃቸው፣ ሲከፋቸው፣ የሚሄዱበት ሲያጡ፣ ሲቸግራቸው፣ አይናቸው ቢታመሙ፣ ቢጎብጡ፣ ለምጽ ቢመታቸው ከለምጻቸው ለመዳን እግዚአብሔርን በተስፋ እየጠየቁ ያንን በጸሎት አስይዘው እምነት አፈር ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ዳዳለሁ ዮሐንስ 9:1 ላይ ምናልባት አንብበህ ከሆነ ከመወለዱ ጀምሮ አይነ ስውር የነበረ አንድ ልጅ የሱ ታሪክ አንብበህ ከሆነ እስከ 8 ብታነበው ይህንን ኃይለ ቃል ታገኛለህ ወንድሜ። ስለዚህ አንዳንዴ እኛ ለምንናገረው ንግግር እንድንጠረጠር ያደርገናል። እምነት የለም ለምን እንላለን? እኔ በእምነት የእውነት ነው የምልህ ሶፍዬ፣ ፓስተር ይቅርታ፣ እኔ በእምነት በአፈር እምነት ድኛለሁ። ስውሯ ማርያም ሄጅ ብታምንም ባታምንም ይኸው 740 ምናምን ሰው ይከታተለኛል። የመሰከርኩበት ራሱ ዩቲዩብ ላይ ገብተህ ይኸው ምስክርነት የሰጠውበት አውድኛለሁ። እምነት ያድናሃል። እምነት ያድናሃል ሲባል ከምንድን ነው የደምተው? ዲያቆን እኔ የደም ግፊት ታማሚ ነበርኩኝ። ስለዚህ መድኃኒት ትጀምራለህ ብሎ ዶክተር በሚያስጨንቀኝ ሰዓት የጭንቅ ጉዳይ ነውና በእምነት እድናለሁ ብዬ ሄድኩኝ። በእምነት ድኛለሁ። የቅቤ እምነቱም ተቀብቻለሁ። አዎ ምክንያቱም ይሄ በጸሎት ሱባኤ ተይዞበት ጸሎት ተደርጎበት ምን ማለት ነው? ምን ማለት ነው? የበሬ ዲያቆን የቅቤ እምነት ተቀብቻለሁ ሲሉ ምን ማለት ነው? አሁን ለምሳሌ የአፈር እምነቶች እንዳሉ ይታወቃል። ልክ የዮሐንስ ወንጌል ምዕራፍ 9 ጭቃውን ትፍ ብሎ እንዳደረገው ከዛ ጋር የተያያዘ ነገር አንስተዋል። አሁን የቅቤ እምነት ግን አዲስ ነገር ነው እና ምንድን ነው የቅቤ እምነት? በትክክል ያንን ምንድን ነው መሰለ ሶፊ፣ በሰዓቱ እኔ ታመም ያለው ልበል ብያለሁ አይደል? እኔ ታመም ያለው ብቻ ድህነቴን መዳኔን እፈልግ ነበረ። እኔ ግን በእምነት እድናለው ብዬ አምኜ በቃ እድናለው አልኩኝ። ከዛ እንዴት ነው ይሄ የቅቤ እምነት መቀባት ያለብኝ መጠቀም ያለብኝ እንዴት ነው ጥቅሙስ ምንድን ነው ብዬ ስጠይቅ ለ7 ቀን ሱባኤ ተይዞበታል። አባቶች ጸሎት አድርሰውበታል። ስለዚህ ይሄንን መቀባት አለብህ ትድናለህ ተብያለሁ። አሁን ለስንት ጊዜ ነው ቅቤው ለስንት ጊዜ ነው የተቀባኸው? ቅቤው እኔ ለ3 ቀን ተቀብቼዋለሁ። እንዴት ነው ምን ላይ ነው የምትቀባው? ከዛ በኋላ እኔ ጸበልም ተጸብያለሁ 3 ቀን ሄጄ ራሱ ያከመኝ ዶክተር ጋር ስመረመር ከደም ግፊቴ መድኃኒት ጀምር ያለኝ ኢቭን ከ120 በ80 ወርጄ እንዴት ሊሆን ቻለ ነው ያለኝ ዶክተር እስከሚገረም ጊዜ ድረስ ነው። እኔ እግዚአብሔር ምስክሬ ነው፣ የእውነት ነው የምነግርህ። ድንግል ማርያም ምስክሬ ናት። ዩቲዩብ ላይ ግባና የው ምስክርነት ሰጥቻለሁ። እንዴ እምነት ያድናሃል። ለምን ይሄን ያህል እንደዚህ ሆነ ከእንደዚህ ወጣ ከእንደዚህ ወረደ ምናምን የሚለው ብቻ ለምን እናስባለን? ያንን አይደለም። እኔ በእርግጥ መሸጡ አግባብ አይደለም። ቤተ ክርስቲያን በነፃ የሰጠችን በነፃ መቀበል አለብህ።
አባቶች በነፃ የተሰጣቸውን በነፃ ማገልገል አለባቸው። እኛ በነፃ የተሰጠንን በነፃ ማገልገል አለብን። በነፃ መስጠት አለብን። ለሁሉ ነገር ገንዘብ መጠየቅ የለብንም። በየቤተ እምነታችን እኮ ጉድፍ አለ፣ ችግር አለ። ፕሮቴስታንት ጋር ብትሄድ ችግር አለ። ወደ እኛም ጋር ስትመጣ ችግር አለ። እኔ ትክክለኛ ሰው ነኝ፣ እኔ እንደዚህ ነኝ ምናምን አንዱ ጻድቅ አንዱ ኃጥእ የሚሆንበት ጉዳይ የለም። እምነትህ ግን ያድንሃል። የሚያድንህ ግን ከስጋ ደዌ እንጂ ከኃጢአት ደዌ አይደለም። ይልቁንስ የሰው ልጅ በስጋው እንዳይጎዳ በጸሎት ከእግዚአብሔር ጋር ይተባበር። በተረፈ ግን በኃጥእ እንዳይሞት ኃጢአተኛ እንዳይሆን በኃጢአት ደግሞ እንዳይጠየቅ ሰለሞን ዲያቆን ሰለሞን አቤት አቤት ሐሳብ አሉት? አዎ ጨርሱና ለእኔም ፈንታ ይስጡ ብዬ ነው። ጨርሱ። እሺ ይኸው ቀጥሉ። እርሱ እምነት የለም አላልሁኝም። እምነት የቤተ ክርስቲያን ቀድሰን ወጠን ለእናቶቻችን ለእህቶቻችን የምንሰጠው እምነት እንዳለ ማንም ያውቃል። እርሶም ያውቃሉን የማውቃለሁኝ። በጭቃ ተቀብቶ ኢየሱስ ክርስቶስ ዕውሩን ጭቃ ቀብቶ እንደፈወሰው ወንጌል ይናገራል እናውቃል። አሁን እኮ አሁን ቅቤ እምነት ነው ተብሎ ቅቤ እንግዲህ አስቡ፣ ቅዳሴ ተቀድሶ ነው እምነት አውጠን ለእናቶቻችን የምንሰጣቸው። ያ እምነት እንዴት እንደሚሰጥ ሁላችንም እናውቃለን። ቅቤው መቅደስ ውስጥ ገብቶ ተሰጥቶ ነው እምነት የሚሆነው ወይስ እንዴት ነው? አንድ ሌላ አሁን የብትንድቁስ እምነት እየሰጡ ናቸው ሰዎች። ብትንድቁሱን፣ በርበሬውን፣ ይህ ደግሞ ምን ስናፍጭ ሁሉ እንዴ የከሌንትን ነው እየተባለ ሲነግዱ ከርመው ስንት ነገር ሰዎቹ ሲበጠብጡ እንደከረሙ ስንት ነገር ሲዋሹ እንደከረሙ በሶሻል ሚዲያ አይታችኋል፣ ሁላችሁም አውቃችኋል። እምነትም አለ ቤተክርስቲያን። ሌሎች አሁን ኮመንት የምትጽፉት ብትረጋጉ ጥሩ ነው። ባትሳደቡ መጽሐፍ ቅዱስ ወይም ደግሞ ወንጌል ተሳደቡ አይልም። አትሳደቡ። እዚህ ላይ ምክክር ነው። ስለታድሶ ከሆነ እዚህ ጋር ለምን ሳታስቡ ቀረ ወንድማችን ሰለሞን? እዚህ ጋር ከኔ ጎን ያለው ኦርቶዶክስ ምናምን ሲል ቆይ እንደዛ ልጨርስ። ከስራ ያለውን ብቻ ሳይሆን ከመምህር ጋራ አንተ የተባባልነ ከመምህር ጋራ ደረሰና ሰለሞን ስማ ይኸውልህ የተሰጠኝ ደቂቃ አንተና መምህር ይወልገኝ ነው አላናገረኝ ስላለ ነው። ስማኛ ነው ይኸውልህ አንተና መምህር እሺ ችግር የለውም ተነጋገሩ። እዚህ ቁጭ ብሎ ኦርቶዶክስ እያለ ቤተክርስቲያኒቷን የሚያንጓጥጥን ሰው ለምን ዝም አልከው? አንተ ክርስቲያን ከሆንክ መልስ። የት ማን ነው ከየት? እኔን አሁን ቅድመውን ያስቆጣኝ ነገር ምንድን ነው? አልሰማከውም? እሱን አልሰማውም። እኔ ብቻ ክርስቶስ ሲሳደቡና ሲሆን አሰማው። ቤተክርስቲያን ስትሰደብ ምናምን አሰማም። ቤተክርስቲያን ስትሰደብ ስትዘለፍ ምናምን አሰማም። ሌላ ነገር ብቻ ነው የምሰማው ማለት ነው። መርጠ ነው የምሰማው። ቤተክርስቲያን እንዳትሰደብ ቤተክርስቲያን እንዳትል ሁላችንም እየጠበቅን ያለን፣ ስለ ቤተክርስቲያን እየተከራከርን ያለን አሁን። ስለዚህ ስለ ቤተክርስቲያን ሕጓና ዶግማ ትውፊቷ እንዳይል ብዙዎች ቅድም መምህራችን አኩርፈው ወጣው ሄዱ እንጂ ምንድነው ያሉ? ቅድም ብዙዎች ይመጣሉ ቤተክርስቲያን የሚያፈርሱ ቤተክርስቲያን የሚያንቋሽሹ። ብዙዎች ካባ ለብሰው ሻሽ ለብሰው መስቀሉን ይዘው ቆብ አድርገው እየመጡ ቤተክርስቲያንን የሚያንቋሽሹ። አሁን እነዛ ላይ አንድ ሰው መልስ ወጥቶ እኛ በመድረክ ወጠን ከነሱ ጋራ ስንጨቃጨቅ ስንት ነገር ታስረን ተገርፈናል ሁሉ ከነዛ ሌቦች የቤተክርስቲያን ወንበዴዎች ጋር አሁን እዛ ተናግረው ማያውቁት በዚህች ነገር ስንመጣ ግን አሁን መምህራችንም አይቼም ሰምቼም አላውቀውም በሚዲያ የመጽሐፍ ቅዱስ መምህር ከሆነ ወጥ ወነኛ የቤተክርስቲያን ጠላቶች መከራከር መፋለም አለበት። ስለዚህ እኛ የቤተክርስቲያን አስከባሪዎች የቤተክርስቲያን ሰዎች እኔ እንደ አንድ ኦርቶዶክስነቴ የቤተክርስቲያን አንድ ሀብቷ ነኝ፣ የቤተክርስቲያን ልጅ ነኝ። ስለዚህ ስለ ቤተክርስቲያን ስዋጋ ባለ በዚህ በወጣት እድሜ ስዋጋ ይኖር ሰው ነኝ። ምን ትዋጋለህ አንተ? ምንም አልተዋጋለህ። ምንም አልተዋጋለህ። እዚህ ጋር ባየው አይደል እንዴ?
እዚህ ጋር እኮ አየሁ እኮ እዚህ እንኳን ቁጭ እንኳን ብለው ገስት ላይ ዝም እያልካቸው እኮ ነው ያለው። አይ ኦርቶዶክስ እየተባለ የማንም ልጋጋማፍ ድስታፍ እዚህ ጋር መጥቶ ሲሳደብ ዝም እያልከው እኔ ለቤተ ክርስቲያን ነው የምታገለው ትላለህ። ይኸው እዚህ ጋር እኮ እያየ ነው እኮ ነው ያለው አይደል እንዴ? ለምን ዝም አልክ ነው እያልኩ ያሉት። እሱን ለምን ዝም ናቸው እነሱ እንደዛ የሚሉት ይብያለው እኮ አሁን የምንድነው ሁሉም ማለት ነው ከኔ ላይ አንድ የወረደብኝ አንድ የመጣ መጀመሪያ ማዳመጥ ነው። መጀመሪያ ምን እንደሆነ ማን አንተ ምናምን ቅድም ጠይቀውኛል እኮ እኔ ስለ ቤተ ክርስቲያን ዜማም ጠይቀውኛል፣ ምንም ጠይቀውኛል። ሁሉን የጠየቁኝ ደግሞ መመለስ ግዴታ ነው። እኔ ሌላም ይጠይቁኝ፣ ቅኔም ይጠይቁኝ፣ አቋቋምም ይጠይቁኝ፣ ቅዳሴም ይጠይቁኝ፣ ሌላም ይጠይቁኝ። እኔ እግዚአብሔር ይመስገን በሁሉም አለሁበት ቤተ ክርስቲያን እያገለገሉ ሌላም ብዙ ነገር የተማርኩ ሰው ነኝ እኔና ስለዚህ ስለ ቤተ ክርስቲያናችን ጫፏን የሆነ ነገር መጠን ስንከራከር ሌላ ግር ይሉና ስለ ቤተ ክርስቲያን ምንም ማያገባቸው እኮ ነው። ቤተ ክርስቲያን ምንድነው በየት ነው የሚገባ ምን ነው ቢሉት እንኳን ማያውቁ መጀመሪያ ስድባቸውን መሳደብ አይደለም። እዚህ ላይ መጀመሪያ እንዴት ነው ስለ ቤተ ክርስቲያን ሕግ አውቆ ተመራምሮ ይብሎ እዚህ የሚሳደቡት ይሉትን የኦርቶዶክስ ጠላቶች ናቸው። አንተ ምን አድርገህ ነው የሰደቡ? ዝም ብሎ ከመሬት ተነስቶ የሚሳደብ ኦርቶዶክስ አለ እንዴ? ዝም ብሎ እኮ የሚሳደብ ሰው እኮ የለም። አንተ እኔ መጀመሪያ ምን አድርጌ ነው የሰደቡኝ ብለህ ለምንድን ነው ያልጠየቅኩህ? አንተ ምን አጠፋው? ምን አደረኩኝ እኔ? እንዴ ታዲያ ዝም ብሎ ብድግ ብሎ ይሰርብሃል እንዴ? እንዴት ምን ማለት ነው ታዲያ? እንዴ ተው እንጂ ወንድማችን። ከስር እኮ ያለ እኮ ሰው እኮ እኛ እንደው እዚህ ላይ ገስት ላይ ወጥተን እኮ ስለተቀመጥን ከስር ከኛ ሚሻል ሰው እኮ የለም ማለት እኮ አይደለም። ሲጀመር ከስር ቁጭ የሚሉት እኮ ሊቃውንት ናቸው አብዛኞቹ። መስማት የሚወዱ መናገርን የማይፈልጉ ብዙዎች አሉ። ከስር ሰው የሆነ ነገር ሲል የኔ ጥፋት ምንድን ነው ብለህ መጠየቅ አለብህ አይደል እንዴ? አንተ ምን አድርገህ ነው ህዝቡ በዚህ ያክል ደረጃ? እንግዲህ አሁን አንተ የሚናገረው በአጠቃላይ የኛ ልጆች ናቸው፣ የቤተ ክርስቲያን ልጆች ናቸው። ደግሞ የሚያሞግሱ ደግሞ እንዳለ መናፍቃን ናቸው። መናፍቅ፣ ፍራሽ አዳሽ፣ ኩምታል ተሸካሚ ምናምን ድስታፍ በርሜላፍ ምናምን ነው። አንተ ኬኩ ምንድነው የምትሳደበው? ኬኩ አንተ ስትሳደብ ወጥ ይሆናል እንዴ? ማንም እንዲደግፈው አልፈልግም እኔ እንደዚህ አድርጌ ነው ማንም እንዲደግፈው አልፈልግም። እሺ አንተን አሁን አንተን የኛ ልጆች ከስራ ያሉት ሲናገሩክ ለምንድን ነው የሚናገሩኝ ብለህ መጠየቅ የለብህም ወንድማችን ሰለሞን። እቺን ብቻ መለስልኝ። ይቅርታ ሶፊዬ፣ ይቅርታ ግን ጥሩ አይደለም፣ ጥሩ አይደለም። እሺ ለምን እንደሆነ አትሳደብ እያልክ አንተ እንደ ልብ እየሰደብከን መናፍቅ ምናምን የማትለን ነገር ምንድን ነው እንደዚህ ታዲያ? እንዴ ኬኩን ይሄ ፌር አይደለም። እሺ መልካም። እሺ አስተካክላለሁ። ሶፊዬ ቀጥል። እሺ ሶል ስለዚህ እኔ እኮ አሁን የሚሳደቡት ራሱ ኦርቶዶክሶች ናቸው። እኔ ጠቅላላ ከሁሉም እምነት አልይዛቸውም። እኔ ገባ ከሁሉም እምነት ኦርቶዶክስ ናቸው የኛ ናቸው። ኦርቶዶክስ ምን አድርገህ ነው? ጥያቄ መልስልኝ። እየጠየቅኩ ያለው ኦርቶዶክስ እንዲሳደብ የፈቀደለት ማን ነው? መጽሐፍ ቅዱስ። አንተ ምን አድርጋቸው ነው? ክርስቶስ እኮ ጅራፍንም ጭምር አንስተዋል። ገና እኮ ትገረፋለህ። አንተ ብትገኝ ገና ትገረፋለህ እኮ። ምን እያልክ ነው ያለው? ክርስቶስ እኮ የአባቴን ቤት የዱርዮች ቤት አረጋችሁት፣ የሸቀጥ ቤት አረጋችሁት፣ ሸቀጣችሁበት ብሎ ጌታ ጅራፉን ያነሳበት ጊዜ አለ እንዴ? አንተ ተናገሩኝ ትላለህ እንዴ? ልትገረፍም ትችላለህ እኮ ወንድማችን። ምን ነካ? ትገረፋለህ ስል ያው ምክር ማለት ነው። ያውን ደግሞ ትገረፋለህ ስትባል ደግሞ ዱላ አይደለም፣ ዱላ ብቻ ይገባኛል። ችግር የለም ይገባኛል። ምንም ችግር እና ታዲያ አሁን እኮ ይኸውልህ አሁን እዚህ ጋር እንደውም በጣም የረገበ ነገር ነው። እኔስ ምን አድርጌ ነው ይሄ ሁሉ ሰው የሚናገረኝ በዚህ ያክል ደረጃ? ጅራፉ ለምንድን ነው የበዛብኝ ብለህ መጠየቅን አንተ ምን ከለከለ? ከስር ያሉ ሰዎችን ስትነቅፋቸው አንተ ጋር ያለ ፕሮብለም ምንድን ነው? ያንን መልስልኝ መጀመሪያ እስኪ። እኔ ማንንም አልነቀፍኩኝ። ቅቤ እንዴት እምነት ሆነ ነው እንጂ ያልሁኝ። ማንንም አልተሳደቡ። ይኸው አሉ እኮ እዚህ ላይ ቁጭ ብሎ የሚያዳምጡ ብዙዎች አሉ። የሚያዳምጡት አዳምጠዋል፣ የማያዳምጡት ደግሞ እየተሳደቡ ነው። ቢሳደቡ ችግር የለም። መሰደብ መገረፍ ያው የክርስቶስ ምሳሌነት ነው። ግን ቆም ብለን ኦርቶዶክስ ከሆነ እንደማንሳደብ ኦርቶዶክስ ሆነን ሰው አክባሪ መሆን ማንኛውም እምነት
በየትም ቦታ ቆሞ ወንጌል የሚሰብክ ሰው የክርስቶስ ቤተሰብ የሆነ ሁሉ ስድብ እንዳይሳደብ መጽሐፍ ቅዱስ ይናገራል፣ ያወራል። ስለዚህ እነዚህ የሚሳደቡትን ራሱ እኔ ፒውር ኦርቶዶክስ ነኝ፣ ኦርቶዶክስ ናቸው አልልም። ምክንያቱም ለምን እንዴት ይሳደባሉ? በቃ ሌሎች በልጠዋል እኮ አሁን ከኛ ላይ አሁን እዚህ ላይ ገብቶ አንድ ፖለቲካንቶ በእናት እሱን ሄድና እዛ ለዮኒ ማኛ ነገረው እዛ የእኛን አባቶች ዮኒ ማኛ ነገራቸው ወንድም አለም። እሺ ቀጥሉ። እሺ ዲያቆን ይቅርታ፣ ዲያቆን ሰለሞን ወንድሞቻችን ከስር እነ ኪነ ጥበብ ዲያቆን ዮሐንስ አለ፣ ዲያቆን አዲስ አለ። እንግዲህ ወንድማችን ደምረው ባመጣውና ከዳድ ጋር እየተወያዩ ባለ ነገር ላይ ነው እኛ ገብተን ሐሳብ እየሰጠን የነበረው። እኔ በሰጠሁት ምስክርነት ላይ እኔ በአመንኩት እምነት ድኛለሁ። የዳንኩት ግን አሁንም በደንብ እንድታስተውል የምፈልገው ነገር የለም ብለን ብቻ ከምንደመድም አለ የሚለው እንዴት የሚለው ማሰብ ይኖርብናል። እኔ በቅቤ እምነቱ የዳንኩት ከስጋ ደዌ ነው። ምክንያቱም ለምንድን ነው ብትለኝ በፍጹም ልቤ አምኜ እድናለሁ ብዬ ስለሄድኩ ድኛለሁ ብያለሁ። እንዴት ብትለኝ አሁን አንተ ጠዋት ስትነሳ መቼም ውዳሴ ማርያም ሳታደርስ መዝሙረ ዳዊት ሳታደርስ ዝም ብለህ ዘው ብለህ ከመኝታ ተነስተህ የሆነ ቦታ ወደ ስራ ምናምን መስክ ትሰማራለህ እንዴ? ትክክል ነው ወንድም ዲያቆን እየሰማሁ አይደል? የዘወትር ጸሎት አድርሰን ውዳሴ ማርያም አድርሰን መዝሙረ ዳዊት አድርሰን አባታችን ሆይ ብለን ወደ ስራችን እግዚአብሔር ቀኑን እንዲባርክልን የዕለት እንጀራችንን እንዲሰጠን ጸልየን አይደል እንደምንወጣው? አንተ ያንን የምትጸልየው በእምነት ነው ወይስ ደግሞ ምናልባት ሊሆን ይችላል ባይሆንም ችግር የለም ብለህ ነው የምትጸልየው? ጸሎት እኮ ነው እሱ። ወንድሜ በደንብ ተከታተለኝ። አሁን እኔ ጸሎት የማደርገው በእምነት ነው ብያለሁ። ጠዋት ጸሎት የማደርገው ዓላማዬን፣ ውሎዬን፣ ሐሳቤ ከእግዚአብሔር ጋር እንዲሆን ዓላማዬን እንዲሳካ ነው የምጸልየው ብያለሁ አይደል? አንተስ ሊሆንም ላይሆንም ይችላል ብለህ ነው የምትጸልየው? ይሆናል ብዬ እኮ ነው የምጸልየው። እሱ ጸሎትን እኮ ይሆናል፣ ያድነኛል፣ ሰይጣን ይርቃል። ስለዚህ ይሄንን የቅቤ እምነት ደግሞ አባቶች ለሰባት ቀን ሱባኤ ይዘውበት ነው ተብዬ ተቀብቼው ከስጋ ደዌ ከበሽታ ተፈውሼበት አለሁኝ ብያለሁ። ምን ትላለህ? አልዳንክም ብለህ ትከራከረኛለህ? አልከራከርም። ናይስ። ስለዚህ ይሄን ካልተከራከርክ የቅቤ እምነቱ ቤተክርስቲያን ላይ መሸጥ የለበትም ብለን እንጂ ልንቃወም የሚገባው እምነት የለም ቤተክርስቲያን ላይ እምነት የሚባል ነገር ከነ የለም። የአፈር እምነት የለም፣ የሆነ ነገር እምነት የለም፣ የዚህ እምነት የለም። የዚህ እምነት አባቶቻችን ታላላቆቻችን ይሆናል አይሆንም ብለው ብዙ ተነጋግረውበት ሱባኤ ይዘውበት በብዙ መልኩ ተነጋግረውበት መፍትሄና መልስ አግኝተውበት እንጂ ዝም ብሎ እነ ዲያቆን አዳነ እነ ዲያቆን ሰለሞን ተነስተው በቃ ዛሬ እንደዚህ እንሽጥ ወይም ደግሞ እንገበያይ ብለው የሚያወጡት ነገር አይደለም። ከሆነ ግን መቆም አለበት፣ መቃወም አለብን። ነገር ግን እኛ በመጣላት አይደለም ልናስቆመው የሚገባው። የምናወራው ነገር ደግሞ በማስተዋል ማውራት ይኖርብናል። የምንነጋገረው ነገር ደግሞ በማስተዋል መነጋገር ይኖርብናል። ትልልቅ ሰዎች ነን እኮ። ማንም በራሱ የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ነው ቢለው መጽሐፍ። ስለዚህ በራሳችን የቆምን አይደለንም። እኔ ልክ ነኝ ብቻ እኔ ያልኩት ብቻ መባል የለበትም። ሌሎችንም ወንድሞቻችን ማዳመጥ ይኖርብናል። ሰዎች ነን፣ እንሳሳታለን። ስህተት ደግሞ መታረም የግድ ጉዳይ ነው። ስትታረም ሊከፋህ አይገባም፣ ልትናደድ አይገባም። ኦርቶዶክሳውያን ወንድማሞቻችን ከስር ስለ አንተ ካወሩ አንተን እየመከሩህ ነው እንጂ እየሰደቡህ አይደለም። ጥፋቴ ምኑ ጋ ነው እስኪ የቱ ጋር ላስተካክል ብለህ እንደውም ራስህን ዞር ብለህ እንድትፈትሽ እያደረጉህ እየረዱህ ነው እንጂ እየሰደቡህ አይደለም። ከዚህ አንግል አስበው ወንድማሞቻችን። ምናልባት
አፍነናቸዋል። እነ ዲያቆን ዮሐንስ መምህር ዳዊትም ገብተዋል። ዲያቆን አዲስ አሉ። እነሱንም ሀሳብ ይስጡ በዚህ ጉዳይ ላይ። ዳድ ቤቱን ይቅርታ ተቆጣጥረነዋል። እንዳገባባቸው እድል ስጣቸው ወንድማችን። እሺ ቀጥሉ። ያው ከኔ ይልቅ እናንተ ተከባብራችሁ ስለምታወሩ እኔ እከሌ ጀምር ለማለት ያው ስለሚከብደኝ እናንተ እንደርከናችሁ ተነጋግሩ። መልካም፣ እግዚአብሔር አክብርልን። ቤቱን እንግዲህ ከፍተህ ለእኛ እንድንወያይበት እድሉ ስለሰጠን እንዳልዬ በመካከላችን እግዚአብሔር ያቆይልን፣ ክበርልን። ዲያቆን አዲስ ዘደብረ የምትባለው ወንድማችን ምናልባት ያው በእድሜ ስለማንበላለጥ ብዬ ነው አንተ እያልኩ ማወራው፣ ይቅር በለኝ። ካለህ ሚዩትን አንሳ፣ ሰላም ብለን ሀሳብ ካለህ ትሰጣለህ። ከዛ በተረፈ ከሰለሞን ጋር ሰለሞን ከእናንተ ተቃራኒ ወይም ደግሞ ከዲያቆን አዳነ ጌታ ጋር ተቃራኒ የሆነበት ሀሳብ በቤተ ክርስቲያኗ እንዲህ አይነት ነገር ወዴት እየሄደ ነው? ወደ ሽያጭ ከገባን ይሄ በቤተ ክርስቲያኗ ውስጥ የሌለ ልምምድ አዲስ ልምምድ ነው፣ ልናስቆመው ይገባል የሚል ሀሳብ ነው ያነሳው ዲያቆን ሰለሞን። ከዛ እኔ ደግሞ ውሃ ወደ ላይ ይወጣሉ ወይ የቤተ ክርስቲያን አባቶች ትልልቆች እያሉ ወይም ሲኖዶስ እያለ ይሄን ነገር ልክ አይደለም ብለህ ማውገዝ አንተ እንዴት ቻልክ የሚል ጥያቄ ነው ጠይቀው የነበረው ቅድም። በዛ ሀሳብ ነው እየተወያየን ያለ ነው። አሁን ወደኋላ የገባችሁ ሰዎች እንድታቁት ማለት ነው። ስለዚህ መቀጠል ትችላላችኋል። ዲያቆን አዲስ አለ አለው። እንዴት አመሻችሁ የእግዚአብሔር ቤተሰቦች። በመጀመሪያ ሀሳባችሁን እየሰማሁ ነበር። ወንድማችን ዲያቆን ሰለሞን መናገር ከጀመረ ጊዜ ጀምሮ ነበር የሚገባውትኝና እስከሰማሁ ድረስ አንዳንድ ሀሳቦችን ልስጥ። ይሰማል አይደለም? እና ወንድማችን ዲያቆን ሰለሞን ገና ከአገባቡ ጀምሮ እኔ ራሱ እንዴት ነው ይሄ ወንድማችን እውነትም በኦርቶዶክስ ቤት ነው ያለው ወይስ ከኦርቶዶክስ ቤት ውጪ ነው ያለው እስከ ማለት ደረጃ የደረስኩበት ነው። ምክንያቱም አገባቡ ላይ ሰምታችሁም ከሆነ ገና ነገ እንጀራም ሌላ ነገርም ዳቦም እምነት ነው ተብሎ ሊሸጥልን ነው ምናምን ብሎ እየተቃወመ ነው። መቃወሙን አይደለም። በእርግጥ እምነት በብር እንዴት ይሸጣል ብሎ መጠየቅ ያለ ነው። በብር ለምን ይሸጣል? ለአማኞቹ በነፃ መታደል አለበት የሚል ሀሳብ እኔንም ያስማማኛል። ነገር ግን ሙሉ ለሙሉ 100% እምነቱን መቃወም፣ በቤተ ክርስቲያን እምነት የለም ብሎ መቃወም ተገቢ ነው ብዬ አላስብም። እንግዲህ ወንድማችን ዲያቆን አዳነ ከላይ ምስክርነት እየሰጠ ነው። አሁንም በቤተ ክርስቲያናችን እምነት ከደዌ ነፍስ ሳይሆን ከደዌ ስጋ ያድናል ብለን ነው ምናምነው። ብዙዎችም ደግሞ አምነው ድነው ምስክርነትን እየሰጡ ያለ ነገር ነው። አሁንም እዚህ ጋር ወንድሜ እዛ ብቻ አይደለም፣ እዚህ የእርጋለም እምነት አለ። እነዚህ ነገሮች አማኞች ዲያቆን አዲስ አሁን ያልከው አሁን እምነት የለም አላልኩም። እዚህ ጋር አለ እምነት፣ ግን እምነቱን ለይተን እንወቅ ነው ያልኩኝ እንጂ እምነት የለም አላልኩም። ደጋግማችሁ ሌላ ለምዕመናንም ግራ አታጋቧቸው። እምነት የለም ብዬ አልተናገርኩም። እምነት አለ፣ እምነቱን ግን ለይተን እንወቅ። እንጀራ አለ፣ አዎ ጸበል ጻድቅ ነው፣ መክፈልት ነው፣ አስቀድሰን አቁረን እንሄዳለን። ሌላውም አለ፣ ዳቦ አለ። ንግግርህ ላይ ምናልባት ሳታስተውለው ቀርተ ከሆነ እኔ እንጃ እንጂ አንተ ስትናገር የነበረው ነገ እንጀራም ዳቦም እምነት ነው ተብሎ ሊሸጥልን ነው። በጸበል ላይ ሌላ ጸበል እንዴት ይመጣል አላልክም? ምናልባት ብያለሁኝ እኮ እምነት የሚሆን ከሆነ በሲኖዶስ ጠቅላላ በቤተ ክርስቲያን አባቶች ተወስኖ ነው ተብሎ ከታመነበት አሁን ስውሯ ማርያም እመጣለሁኝ። አሁን እዛው አካባቢ ከሆናችሁ እመጣለሁ፣ አያለሁ፣ ወስዳለሁኝ። ግን እምነት የሆነውን ለይተን ማወቅ አለብን። የስውሯ ማርያም ይሁን የት ይሁን ከየት፣ አሁን እኮ ጠቅላላ አዲስ አበባን ያጥለቀለቀው የስውሯ ማርያም እምነት ነው እያሉ ቅቤውን ጠቅላላ ከገጠር ገዝተው እያመጡ በእንትን እየቸበቸቡ እየሸጡ ናቸው ያሉ። ይህን እንጂ እምነት የለም አላልኩም። አሁንም እምነት የለም። እምነቱ ግን አባቶች ባስቀመጡልን አባቶች ሊቃውንተ ቤተ ክርስቲያን ዛንበሩ አበው ነው አባቶች ያስቀመጡትን ያን ይዘን መሄድ አለብን ነው እንጂ አልሁኝ እምነት የለም አላልሁኝም። ሌሎች ደግሞ ከታች ገብታችሁ
የቤተ ክርስቲያን ተቃዋሚ የሆናችሁ ደግሞ እኔ እንድትደግፉኝ አልፈልግም። በቃ እኔ ከአባቶቼ ከወንድሞቼ ዲያቆናት ጋር ብቻ ነው የምከራከር። የቤተ ክርስቲያን ሰው ነኝ። ሌሎች በእኛ ሌላ እንትን መስላችሁ እኔን ደግፋችሁ ወደ ሌላ እንትን እኔንም እንትን አትበሉኝ። እሺ መልካም እንግዲህ አሁን ባነሳው ላይ በተለያየ ቦታ ከስውራ የመጣ ነው ወር ደግሞ ከሰሚነሽ የመጣ እምነት ነው እየተባለ ይሸጣል የሚባለው ነገር አዎ ልክ ነው። ምዕመናኖቹ እየሸወዱ ለጥቅም እየተባለ በብዙ ሁኔታ ህዝቡን እየሸወዱ ያሉን ነገር አለ። እሱንም መቃወም የምንችለው እኛው ልጆቹ ነን፣ የቤተክርስቲያን ልጆቿ ነን እና እንዴት ነው ካልክ ወንድሜ ዲያቆን ሰለሞን እንግዲህ ከቦታው ከሆነ በትክክለኛ እምነት መሆኑን አምነን አባቶች እንግዲህ ጾም ጸሎት ይዘውበት ነው እምነትን ለምዕመናኖቿ የሚያስረክቡትና ያን ነገር እኛም ተጠቃሚ ልንሆን ይገባናል። ከዛ በተረፈ ደግሞ እኔ እዚህ ጋር ባይሆን ብዬ የምቃወመው ያ እምነት ራሱ በተቻለ መጠን ለቤተ ክርስቲያን መርጃ ከሆነ እንዲሁ አስራት በኩራት መስጠት፣ አስራት በኩራቱም መልቀም። እምነት ደግሞ ሲሸጥ አንተ እንዳልከው በተለያየ ክፍለ ከተሞች ላይ ዝም ብሎ ተራ ሰውም እየሄደ ተራውን ቅቤ ይዞ ሄዶ እምነት ነው ከስውሯ የመጣ እምነት ነው እያለ ሊሸጥ ስለሚችል ያን ነገር አባቶችም ሊሰሩበት የሚገባው ነገር ቢያንስ ይሄን ነገር መሸጡን ቢያቆሙ ባይነኝ እኔም እንደ አንድ አማኝ እንደ አንድ ኦርቶዶክሳዊ። ከዚህ በተረፈ ደግሞ እምነት በቤተ ክርስቲያናችን ከደዌ ስጋ የሚፈውስ መሆኑን እኛ ሁላችንም የምናምንበት ነገር ነው። እንግዲህ ለሌሎች ወንድሞቼም እድሉን ለመስጠት ያክል አመሰግናለሁ። ስንነጋገር ስንመካከር ደግሞ በስርዓተ ቤተ ክርስቲያንን በጠበቀ በመከባበር ቢሆን መልካም ነው። እንግዲህ ወንድሜ ዲያቆን ሰለሞን እንግዲህ ቅድም አነጋገርክ ላይ ትንሽ ቀረስ ብለኸኝ ነበር። ምክንያቱም መምህር የነበሩትን ከእሳቸው ጋር ስትነጋገሩ የሆነ አላስፈላጊ ንግግሮች ውስጥ ሁላ እየገባችሁ ነበርና ይህ ከቤተ ክርስቲያናችን አስተምሮ ውጪ ስለሆነ እነዚህን ነገሮች ብታስተካክሉ ይላለሁ። ካስቀየምኩት ይቅርታ። እሺ ቃለ ሕይወት ያሰማልን ወንድማችን። በመሃል ዳር ድምጽህ እያሰማህ እንዳይገለብጠን አለው። እየሰማ ነው ለእናንተ ድምጽ። እሺ እግዚአብሔር ያክብርልን። መምህር አክሊለ በድጋሚ እንኳን ደህና መጡ። ኪነ ጥበብና ዲያቆን አዲሱ ኪነ ጥበብ ነው ያልተናገሩት። ኪነ ጥበብ እስቲ እድል እንስጦት። እሺ ወንድሞች ሁላችሁ እንዴት አመሻችሁ? እንዴት ናችሁ? ወንድማችን ሰለሞንም መምህር ዳዊትም መምህር አክሊልም ዲያቆን አዲስም ዲያቆን ጌታ ሰላም ሁሉም ደምረው ሁላችሁንም ወንድማችን ሶፊዬም እናመሰግናለን። ሁላችሁም ሰላም ብያለሁ እግዚአብሔር ሰዎች እና ወንድማችን ሰለሞን የተናገረው ነገር ኦኬ ያው እንደዚህ ቃስ ብሎ መነጋገር ምናምን በጣም ጥሩ ነው። እንደዚህ ተነጋግረን እንደዚህ በራሳችን ማለት የምንፈታው በጣም አሪፍ ነው። ሰለሞን ከመጀመሪያ የተናገረው ወንድማችን ዲያቆን ሰለሞን የተናገረው ምንድነው ያው ማለት ያው ምንድነው መሰለህ ምናምን ነው እንጂ መጀመሪያ አሁን መልሶ አስተካክሎታል። በጣም ጥሩ ነው። እንደዚህ በመነጋገር ብንፈታው በጣም ጥሩ ነው የምለው። በብዙ አላበዛም። እኛ ትንማር ሁላችንም ትትና ነው የተማረው። መጀመሪያ ትትና ነው። ታላቅን ታናሽን እየተከባበር አይደለም። ይሄን እኮ ቃል እኮ አንድ ቃል እንኳን የሚበልጠን እኮ እናከብረዋለን አይደል? ስለዚህ መምህር አክሊለን መጀመሪያ ተነጋግረው የነበረው እስቲ ልስማው ብሎ ሰለሞን መስማት ስለነበረበት አባታችንን መስማት ታላቅ ታናሽነት እየተከባበር ብንሄድ በጣም ጥሩ ነው። ያው ብዙ ነገር ተታች ለምን ነው የሚሰርቡን ብሎ መጠየቅ በጣም አሪፍ ነው። እሱም በትትና ማለት ነው እና ወደ መግባቢያነት እንሄዳለን። እምነት የለም በሚለው እምነት አለ። ያው ግን ቅድም ሊናገር የፈለገው በሌላ አይነት አንቀጽ ነው ብዬ ነው የማስበው እንጂ አሁን ወደ እኛው ላይ አስተካክሏል እና አመሰግናለሁ። ብዙ መናገር አልፈልግም። ያው በእንትንማር ሁላችንም ፍቅርን ትትናን በብዙ ነገር ለምሳሌ ሁላችንም አስተማሪዎቻችን እኮ አንድ ቃል እንኳን የሚነግረን እኮ ብዙ ነገር አለ። ተንማር በእንተ ስማ ለማርያም ስንል እና በትትና ብናደርገው ብዬ ነው የማስበው። አመሰግናለሁኝ። እሺ ቃለ ሕይወት ያሰማልን ወንድማችን ኪነ ጥበብ።
መምህር ዳዊት ከመናገራቸው ለአስተሪያም ጊዜ ስጡት። አስተሪያም ያወራ እንጂ ዲያቆን አስተሪያም ቀድሞ ገባ። እሱም አይ አሁን ወንድሜ ይቅርታ እድሉ ከሰጠኝ አይቀር ይሄ ጉዳይ የሚመለከተው አስተራአያን ሳይሆን እኛን ስለሆነ ነው። አንተ ቤቱን ጥያቄም ካለው ችግሮች ካሉ ጥያቄም ካለው ብሪፍ እንዲሆን እሱም ቅድም ሲናገር ስለነበረ ከዛ መለስ አይሻልም ዳድ? ቀጥላይ ያው እዚህም ላይ ያለውን ምን ችግር አለ መሰላችሁ መወያየት። እኔ አሁን ያለ ስድብ ያለ ነቀፋ ለእውቀት ለማነጽ አደለ። ለምሳሌ ገላትያ መጽሐፍ አደለ ወንድሞቼ በእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ እናንተ መንፈሳውያን የሆናችሁ በየዋህነትና በገርነት መንፈስ አቅኑት ነው አይደል የሚለው። ለማቅናት ከሆነ ያላወቁትን ነገር ለማወቅ ከሆነ ሰው ቢጠይቅ ችግር የለውም መጠያየቁ። ግን ስህተት በስተት አይታረምም። ሰደብከኝ ብሎ መሳደብ እንዲህ አይነት ነገሮች ነው ልክ የማይሆኑትና መጠያየቅ፣ መተራረም ኢቭን የሰላ ትችት ራሱ ካለ የሰላ ትችቶች አስፈላጊ ናቸው፣ ይጠቅማሉ። አዲስ እውቀት እናገኝበታለን። ስለዚህ ከዛ አንጻር እንደዛ ይሁን። ግን ይሄ እድል መንፈጉ ምናምን ተገቢ ነው ብዬ ስለማላስብ ነው ዲያቆን አዳነ ጌታ። ስለዚህ እንደሱ አድርጉና ስጡት ለመምህር ዳዊት መምህር ዳዊትን ስጥና ከዛ ለሱም የሚያወራው ነገር ካለው የተነሳው ነገር ላይ የሚያቆም ነገር ካለው እንዲያካፍል አድርጉት። እሺ አሁን ዳድዬ ለሱ እድል ያልሰጠሁት ከምን አንጻር መሰለ? ከስር እሱ በደንብ አድርጎ ሀሳብ እየሰጠ ነው። እያስተማረን ይሁን እየሰደበን ይሁን እኛም እያነበብን ነው። እያነበብ ካልሆነ በእምነት ስም የኦርቶዶክስ የገንዘብ ምንጮች የውሃ፣ የአመድ፣ የጭቃ፣ የቅቤ፣ የማር፣ የሰናፍጭ፣ የጠላ፣ የድፍድፍ፣ የአረቄ፣ በሶ፣ የሚጥሚጣ፣ የሰው አጽም፣ የዘይት ሁላ እያለ እየተሳደበ ነው። ይኸው ኮመንቱ ከስር ከፈለክ መልሼ ላሳይ። ስድብ አይደለም። ስለዚህ እየሰደበን ስለሆነ እየተሳደበ ስለሆነ እናንተን አታውቅም እንዴ? ሚስ ሪፕሬዘንት ወንድሜ እኔ እኮ ዝም ብዬ በትዕግስት እየሰማኋችሁ ነው። የሶፊን ቤት እናንተ አምናችሁ ስለመጣችሁ እኔ አልበጠብጥም። በትዕግስት ስማ፣ ከስር ተሳደብ። እኛ ደግሞ ስድብህን እያየን ነው። እኛ የድብድብ ያረቄ በሶ ምን ማለት ነው? አይ ተሳድቦ ከሆነ ይቅርታ እንዲጠይቅ እዚሁ ነግሯል። ስርዓትህን ብትይዝ ምናልባት አንተ ስርዓት ካለ ስርዓትህን ያዝ እያልኩህ ነው። ለምን ሰውን አትራክት ለማድረግ አሞክር። ባሊዝስ ዲያቆኑ ምን ብሎ የተሳደበው ዲያቆን አስተሪያ ምን እያለ እንደሆነ ታውቃለህ? ይሄው በእምነት ስም የኦርቶዶክስ የገንዘብ ምንጮች አለና የውሃ፣ የአመድ፣ የጭቃ፣ የቅቤ፣ የማር፣ የሰናፍጭ፣ የጠላ፣ የድፍድፍ፣ የአረቄ፣ የበሶ፣ የሚጥሚጣ፣ የሰው አጽም ሁሉ፣ የዘይት ሁሉ እያለ ነው እየጻፈ ያለው። እያየኸው ነው። ስለዚህ እኔ ደግሞ እየተከታተልኩት ነው። አረቄ እምነት ነው ብለን ስንሸጥ አይተሃል አለ እንዴ? በቤተክርስቲያን አይተሃል ወይ አንተ? ስለዚህ ይኸውልህ አይምሮህን አሰራ፣ ደደብ አትሁን። ሰውን የሆነ አፍላፊ እንዲናገር አታድርግ። አይ አስተሬ አትሳደብ ሳይሆን አንድ ሰው ፕሮቮክ ያደረገ ከሆነ ይኸውልህ በደንብ አድርጌ ነው የምነግርህ። ድድብና አስተራይ እኮ ሲጀመር ተሐድሶ ነው አይደለ? አይምሮህን አሰራ። ይኸውልህ አይምሮህን አሰራ። አይምሮ ስለሚሰራ ነው ይሄን የምናገር። ይኸውልህ አይሰራም። አይምሮህ ስለማይሰራ ነው እንጂ የምትናገረውን ነገር ታውቅ ነበር። አይምሮህ እየሰራ አይደለም። የቅቤ የማር ተጨምረዋል። ስለዚህ ወንድሜ አንተ አንዴ ሚዩት አድርግልኝ ቀድሜ። ምናልባት ሚዩት አድርግና ጠብቀው። መምህር ዳዊት ይቀጥሉ። መምህር ዳዊት ይቀጥሉ። እሺ መምህር ዳዊት ከመቀጠላቸው በፊት ሰለሞን ሉቃስ ለማወራቸው ያቆም ሰለሞን ወንድሜ መምህር አክሊለን ኧረ እባክህን አንተ አስተራይ እንዳይወጣ ጠብቅ። ወይ እሺ ዳዊት መምህር ዳዊት ይናገሩና አስተራይ ጥያቄ ይኖረኛል ከዚያው ጠብቅ። ይቅርታ ማለት ስለገባው አይ ምንም አስብታቸው አስተራይ እባክህን እግዚአብሔርን አፈራም እንደ አንተ አስተራይ አክብራቸውና መምህር አክሊል ካንተ ጋር ሊያወሩ ፈቃደኛ ናቸው። አንድ የሚጠይቁህም ነገር አለ። ጠብቅ አንዴ ታገስና አንዴ መምህር አክሊል አስተራይ ለምን ትወጣለህ? እሺ ይቀጥሉ መምህር ከመቀጠላቸው በፊት እንደው ሰውም እየከፋው ስለሆነ ሰለሞን ይቅርታ ይጠይቅ የሚሉ በስተዋል። መምህርን
ትንሽ ያልተገባ ንግግር ተናግሯቸዋልና ይቅርታ በል እየተባልክ ነው። ወንድም ሰለሞን እንደው በእግዚአብሔር ስም ይቅርታ በላቸው ወንድምህን መምህር ዳዊት። ቆይ ችግር የለውም። እኔ ምናልባት መምህር ዳዊት ይናገሩና እቀጥላለሁ። ይቅርታም ከጠየቀ ይህን ቤት ነው የሚጠይቀው ወይም ደግሞ ቤተክርስቲያኗን ነው የሚጠይቅ። ከዚያ በፊት ግን እድል እንዳንወስድ መምህር ዳዊት ይናገሩና ቀጥያ ሐሳብ ሰጥና ተመልሼ የመጣሁበትም በውስጥ ሰዎች ለምን ወጣ ስላሉኝ ነው፣ ሌላ እንዳይመስል ብዬ ተመለስኩትኝ። ስለዚህ መምህር ዳዊት ይቀጥሉና ሐሳብን ይቀጥላለሁ። ከዚያ ወንድሜ ሰሎሞን ይቀጥላሉ ማለት ነው። እኔ አንዴ እዚች ላይ የሆነ ሐሳብ ሰጥቼ እንትን ብትፈቅዱልኝ። መምህር አክሊለ ብርሃንም እንኳን መጡ። ያው ሰው መጀመሪያ በሐሳብ ይጋጫል፣ ይፋጫል፣ ብዙ ነገር ይላል። ከዛ ወደ መሰባሰብ ወደ አንድ መሆን ወደ ሐሳብ መግባባት ይመጣል። ይሄ ከየትም ቦታ ያለ ነው። ግን ዋናው ትልቁ ነገር ሶፊ እንትን የምትል እዚህ ላይ አንድ የሆነች ልጅ አለች፣ በጣም ሁሉ የምትሳደብ እንደዚህ አይነት ሰዎችን ሚውት ብሎክ ብታደርጋቸው ጥሩ ነው። ለምን እዚህ ላይ ያሉ ምንም ይሁን ምን በሐሳብ መጀመሪያ ሐሳቦችን ሁሉ አቅርበን ከዛ በኋላ እንዴት ነው ብለን ተመካክረን ተምረን ምን ላይበት ነው። ይህ የሶፊ ቤት ምን ሆኗል መሰለ ሰልዬ፣ እኔ ጋር ያው እኔን ፐርሰናሊ አታክ የሚያደርጉኝ የሚሰርጉኝም ሰዎች አሉ። እኔ ከማይሳደቡ ሰዎች የሚሳደቡ ሰዎች እንዲቆዩ ነው የኔ እይታ። ምክንያቱም የሚሳደቡ ሰዎች እንግዲህ እናንተ የምድር ጨው የዓለም ብርሃን ናችሁ ካለ ብርሃን ለጨለማ ነው የሚያስፈልገው። ስለዚህ ጨለማው ደግሞ የአውሬው ነው፣ ስድብ ነው። ስለዚህ የሚሳደቡ ሰዎች እዚህ አባቶች አላችሁ፣ ወንድሞች አላችሁ። ከእናንተ በምታወሩት የጸጋ ቃል የማይቀየር የለም መቼም። ስለዚህ እነሱን ብሎክ ካረግናቸው ሚዩት ካረግናቸው የት ሄደው ይቀየራሉ? እንደውም ሌላ ቦታ ከሚሳደቡ እዚህ ተሳድበው ይውጣላቸው። ሌላዎቹ ቦታ ላይ ሱስም ያለበት ሰው ካለ እዚሁ የስድብ ሱሱን ጨርሶ እኛ ላይ ሌላው ሰው በሰላም ሀሳቡን እንዲያወራ እናርጋቸውና እኔ ብሎክ በማድረግ ሚዩት በማድረግ ስለማላምን ነው። እናንተ ስለሆናችሁ ሳይሆን እኔ ብቻዬንም ስገባ ይሳደባሉ። ብሎክም ሚዩትም አላረግም። የኔ ትንሽ አሰራር ልዩ ነው አይደለም የሚለው እኔ እንደሱ ስለማስብ ነውና ከዛ አንጻር እኔ ይቅርታ ያው ሰልዬ ሐሳብ በጎ ቢሆንም ጥሩ ቢሆንም እኔ ሚዩትና ብሎክ አላረግም። የሚሳደቡ ሰዎች ይሳደቡ፣ ከልብ ሞልቶ ለአፍ ይተርፋል ነው የሚለው። ስለዚህ በልባቸው ያለው ይውጣላቸው፣ ይተንፍስ። ከዛ ደግሞ ከዚህ የሚወጣው የጸጋ ቃል ልባቸውን ይሞላልና ወንጌል ደግሞ ለእንደነዚህ ላሉትም አይደል ለጨዋዎች ብቻ እኮ አይደለም የምናወራው የእግዚአብሔር ቃል ስለሆነ ለሚሳደበው ምንም ለሚለው ጥሩ ነው ብዬ ነው። እሺ ስህተት ከሆነ አርማለሁ። እሺ ሰልዬ ሶፊ የውልህን ብቻ አንተ እየተባባልን አንተ አልሁ ብቻ ይቅርታ። ምን መሰለህ ማንኛውም ሰው ሐሳቡን እንደዚህ ወጦ እንደ መምህራን እንደ ሊቃውንት መስጠት አለበት እንጂ ከጀመርነ ጀምሮ አሁን እቺ ጊዮናዊ እንትባል ያው እዛ ጋር እየጻፈስ ነው ጊዮናዊት እንትባል እርግጠኛ ነኝ ሰው ኦርቶዶክስ አይደለችም። መቼም ኦርቶዶክስና ህዳ ቤተክርስቲያን እያስቀደሰች ህዳ በ80 ቀን የክርስቶስ ሥጋና ደም ተቀብላ አድጋ እንደዚህ አትሳደብ። እርግጠኛ ነኝ የቤተክርስቲያን ልጆች እናቃቸዋለን እንደዚህ ተሳድበው አያውቅም። እንደዚህ የሚሆነውን ሰው ስፍራ መምከር ነው። ስድብ እኮ የኦርቶዶክስም የጴንጤም የሙስሊምም አይደለም። ስድብ ከአውሬው ነው፣ አለቀ በቃ። ስለዚህ ለሆነ ቤተ እምነት የምንሰጠው አይደለም። ስለዚህ ከየትኛውም ቤተ እምነት ባለጌዎች አሉ፣ የሚሳደቡ አሉ። ሁሉንም እኔ ያስተናግዳቸዋለሁ። እዚህ መሳደብ በጣም ሱስ የሆነባችሁ ሰዎች ደግሞ አንዳንድ ሰው ኢሞሽናል ይሆናል፣ አንዳንድ ሰው ይደብረዋል ሲሰደብ ምናምን። ስለዚህ ሌሎቹንም መስደብ የምትፈልጉ የኔን ስም ከፊት እያደረጋችሁ ስድቡን እኔ ላይ ቀጥሉ። እኔ ያው ብዙ ስለለመድኩት ሐሳቤ እኔ ምንድነው ሐሳብን ቀጥል። መምህር አክሊለ ብርሃን ገብተዋል። ለምንድነው ኢሞሽናል ሁኝ ቅድም የተናገርሁኝ? እኔ እሳቸው ተናግረው ሳዳምጣቸው ከቆዩ በኋላ እኔ ስናገር ጊዜ አልሰጠኝ አሉ። ስለዚህ ከዛ በኋላ እንግዲህ ምንም ይሁን እሳቸው የሆነ ነገር ሲሉኝ እኔም አልሁኝ። እኔ እንደኔው ጥፋተኛ ከሆን መምህር ይቅርታ ጠይቀውታለሁ፣ ችግር የለም። ምንም ይሁን ምን ከቤተ ክርስቲያን ከአባቶች ስር ነው ያደግነ። ስለዚህ ያለው ውይይቱ በዚህ ይቀጥላል። እንዲሁም ብዙ ነው ዘርፈ ብዙ በቤተ ክርስቲያን ውስጥ ዘርፈ ብዙ